ጾም መፍቻ ነው ማለት ነው ጋይስ። ይሄን ያክል ነው እንግዲህ እንድታዩት ያክል። አሁን ለአብዛኛው ኦርቶዶክሳዊ ፋሲካ ማለት ወደ ስጋ መብላት፣ ወደ እንቁላሉ፣ ወደ ወተቱ መመለሻ ቀን ነው ማለት ነው። እሺ የጉንዶ ተክለ ሃይማኖት የመጨረሻ ወይም እስከ ማዕዜኑ ስለሚባል ሰይጣን እስከ ማዕዜኑ ስለሚባለው ሰይጣን አይደል? በል እንግዲህ በስማን ብለህ ጀምር። እሺ እስከ ማዕዜኑ ስለሚባለው ሰይጣን የተደረገ ታምር። ኦኬ ሄጎ ጸሎቱ በረከቱ ይላል እነሱ ላይ ማለት ነው። ከዕለታት በአንድ ቀን አባታቸው ዮሐንስ ከዋሻ ገብቶ ሲጸልይ ጌዲዮን የተባለ ፈላሻ እኔ የለሁበትም ወደ ኢራን የሚወረወር ሚሳኤል ወደ ኢትዮጵያ ወደ ኢራን የሚወረወር ጦስ ወደ ምድራችን እንዳይመጣ እኔ የለሁበትም። ነስራላን ያየ የአበራሽን ጠባሳ ያየ በሳት አይጮትም እንደሚባለው ነው። ፈላሻ በቅንፍ እስራኤላዊ አውሬ እያደነ ከአባታቸው በሰዓት ደረሰ። መጥቶም እንደ ፀሐይ ሲያበራ ባየው ጊዜ ደንግጦ ከእግሮቹ በታች ወደቀ። አባታቸውን በመስቀል ባርኮ አስነሳው። ጌዲዮንም አባታቸውን አዶናይን ነህን ወይስ የአዶናይ አገልጋይ አለው። አባታቸውም እኔስ አዶናይ አይደለሁም የአዶናይ አገልጋይ ነኝ እንጂ አለ። እንግዲያስ አባቴ ሆይ የአዶናይ አገልጋይ ከሆንክ ባለቤቴን ጸላይ ሰናያትን ከሆዷ ደዌ ሰርቶባት በመሰቃየት 30 ዘመን ሆኗታል። ጌዲዮንም ከአባታቸው እግር ስር እንዲህ ብሎ ወደቀ። ስለ እግዚአብሔር ብለህ ከደዌ ይፈውስልኝ፣ ይህንንም አካባቢ የእኔ ማደኛ ቦታ ላንተ ሰጥሃለሁ። ቅዱስ አባታቸውን መፍቅሬ ሰብ ነውና በእኔ ኃይል ሳይሆን በፈጣሪ ኃይል እፈውስልሃለሁ። ነገር ግን ጌታችን ኢየሱስ ክርስቶስ ከሰማያት ሰማያት በመውረዱ ከድንግል ማርያም በመወለዱ እመን አትጠራጠር አለው። እርሱም የአባታቸውን ትምህርት ተቀበለ፣ አመነ። የተገናኙም ከዋሻው ከገደሉ ውስጥ ነው። ኦኬ የተገናኙም ከዋሻው ከገደሉ ውስጥ ነው። የጌዲዮንም ቤቱ ጣግድ ከተባለ ከተራራው ነው። አባታቸውም ይህንን ይዞ ወደ ቤቱ ወጣ። ከቤቱም ሲደርሱ የሴትየዋ ላይ ያደረ ጋኔን አንተ ክፉ ሰው ሆይ ከአንተ ወዴት እሸሻለሁ? ከኢየሩሳሌም አንስቼ እስከ ኢትዮጵያ መቀመጫ አጣሁ። ከዋሻ አስለቀቀህ ሰደድከኝ። አሁንም ደግሞ ከዚህ ተሸሽጌ ብቀመጥ መጣህብኝ ብሎ ሴትየዋን በቁመቷ ልክ አንዘርግቶ ጥሏት ለቀቀ። ወዲያውኑም ቅዱስ አባታቸው ዮሐንስም አንተ እርኩስ መንፈስ ከዚህ ሴት ውጣ ብሎ ሴትዮዋን ሲባርካት አራት ቀንድ ያለው እንደ ልጅ ተወለደ። ከሆዷ 30 ዘመን ስለተቀመጠ ሸብቶ ጥርስ አውጥቶ ተወልዷል። አይኑም 4 ነው። እግዚኦ አቤቱ ቴዲ ምን አልን? አሁን ይህንን ባታስነብበን። ዘለቀው አባታቸውም ዮሐንስ ያን የተወለደውን ከዋሻ ወስዶ የሰሳ የቶራ የደንፋሳ እና የወደንቢ የእነዚህን ወተት እያለበ ያጠጣው ነበር። የማን ከዋሻ ወስዶ የሰሳ የቶራ የደንፋሳ እና የወደንቢ የነዚህን ወተት ምንድን ናቸው? እነዚህ ሰሳ የምትባል ሚዳቋ ዝርያ እንደሆነች ሰስ ትባላለች። ሰሳ ቶራን አላቅም። ቶራ መጽሐፍት ነው። ደንፋሳ ምንድን ነው አላቅም። የወደንቢ አላቅም። እንግዲህ እናንተ የምታውቁት ሰሜን አካባቢ ላይ የምታውቁ ካለ እሺ። ወተት እያለበ እያጠጣው ነበር። የሚያጠጣውም ጋን ከማድጋ እየጠጣ ጋኔን ስለሆነ አልጠቀመውም። ጋኔኑን ነው የሚያጠጣው። እግዚኦ አልጠቀመውም እያለ በአባታቸው በዮሐንስ ላይ እንደ ልጅ ያጉተመትም ያጉረመርም ነበር። ሰይጣኑ ማለት ነው። ደንፋሳ ጠጥቶ በእንደዚህ ያለ ሁኔታ በአባታቸው አደገ።
ባደገም ጊዜ አባታቸው ገዳሙን ሲመሰርት ያስቆፍረው ነበር ሰይጣኑን። ዘጸገሩ አጋንንት እያጠጣ አሳደገ ነው የምትሉኝ? ኧረ ጌታ ሆይና ዮሐንስ ዘጸገሩ አጋንንት ጡጦ እያጠባ ጋኔን ያሳድግልናል። ወይኔ ኤርምሻ፣ ወይኔ ኤርምሻ፣ ልብ በሉ። በእንደዚህ ያለ ሁኔታ በአባታቸው አደገ። ባደገም ጊዜ አባታቸው ገዳሙን ሊመሰርት ያስቆፍረው ነበር። 100 ሰው የማያነሳውን ድንጋይ ብቻውን ያነሳ ነበር። ሲሰራም በስራ ቀን ተኝቶ ይውላል፣ በበዓል ቀን ግን ሲሰራ ይውል ነበር፣ ሰይጣኑ ማለት ነው። ስለዚህም አባታቸው በስራ ቀን ተኝቶ እየዋለ በበዓል ቀን እየሰራ ስላወከው ስራ ቀን ሲሆን ዛሬ በዓል ነው፣ በበዓል ቀን ሲሆን ዛሬ ስራ ነው ይለዋል። በእንዲህም ባለ ሁኔታ ገዳሙ እየተመሰረተ በመጨረሻ ክፋቱ እየበረታበት አየና በኋላ በዚች ገዳም የሚኖሩትን ልጆችን እንዳትጣላቸው ብሎ ከጌዲዮን ሚስት የተወለደውን ሰይጣን ከዋሻ ውስጥ አግብቶ በተአምራት የድንጋይ ሳንቃ ገጥሞ እስከ ምጽአተ ክርስቶስ ድረስ አትሞ ትቶታል። ያም ሰይጣን አባቴ ዮሐንስ ሆይ እስከ ማዕዜኑ ሀተምከኒ ውስተ ዝንቱ ምንድነው ጾላእት ቢለው እስከ ምጽአተ ክርስቶስ ድረስ ነው አለው። በዚህም የተነሳ ስሙ እስከ ማዕዜኑ ተብሎ ጸሎቱ ማለት እስከ ማዕዜኑ ተብሎ ቀርቷል። ጸሎቱና በረከቱ ኤርሚ ጥያቄ አለኝ። አትክደ ነው ከዚህ በኋላ ይቅር ነው። ለስንት ዓመት እንደተረገዘ ታውቃለህ? በሴቲቱ ሆድ በስንት ዓመት ነው? ለስንት ዓመት ነው የተረገዘ? ለ30 ዓመት። ለ30 ዓመት በፎቶ ማስረጃ እናሳያቸው። ገጽ 419 ላይ ሄድላቸው። ለ30 ዓመት ተረግዟል። ገጽ 419 ላይ ፎቶ አለልን። መድኃኔ ዓለም ክርስቶስ ፈገግ ብሎ ያለው ያው ፎቶ ሊነሳል። ራቅ አድርገው ዙም አድርገው ማነው? አዎ ከዛ ጽሁፉ ከታች አለ። ያው እስከ ማዕዜኑ የሚባል የሚበልሰጥ 30 ዓመት በጌዲዮን ተረግዞ እንደኖረ አባታችን እንዳስወጣው የሚቀጥለው ገጽ ላይ ደግሞ ሂድ፣ ግለጠው አንድ ገጽ። አባታቸው ዮሐንስ ገዳሙን ሲመሰርት እስከ ማዕዜኑ የሚባል ሰይጣን ሲያሰራው እንደነበረ ይሄው እዚህ ጋር እያስቆፈረው ዋት ይሄንንማ ሮያል መስማት አይመስላችሁ? በጡጦ አጋንንት እያጠቡ የሚያሳድጉ ጉዶች። አሁን በምን ሞራላችሁ ነው ጴንጤ የምትናገሩት? መጣችሁ ወንድምነት እዚህ ላይ የምትሰጠን አስተያየት ካለ እስኪ ሰፋ አድርገህ አንቦርቅቀህ የሚሆን ሂድበት ዳንዬ። አቤቱ ጌታዬ፣ አቤቱ ጌታዬ። ለምንድን ነው የምታነቡት የሚል ጥያቄ ጠየቀና ለምን እንደምናነበው በቃ ማሳያው ይሄ ነው። ቴንኪ ወንድሞች፣ የምናነብበት ምክንያት ይሄ ነው። ተመችቶን አይደለም፣ ለኛ ህይወት እንደማይሰጥ እናውቃለን። ይሄንን መጽሐፍ ነው ግን አንብበ አስነበበ አንተም ትውልድህም ይድናል እያለ ቤተክርስቲያን በኢየሱስ ላይ እየዋሸች የምትነግር ይሄንን ነው። ሰው ይድናል ትላለች፣ ይሄንን መጽሐፍ ማለት ነው። እኛ ቤት እናንተ ጋር ስለማይነበብ ነው እዚህ የሚነበብልን።
አየህ አንተ ካነበብከው ይህንን መጽሐፍ ካስነበብከው ካሳተምከው ካጻፍከው ህይወት ታገኛለች ያለች ቤተክርስቲያን ናት። ቤተክርስቲያንን አሁን ለምን ይነበብ አለ ማለት ያለብህ ሄደ ለምንድን ነው ይህንን መጽሐፍ የጻፍሽው ነው ማለት ያለብህ። አሁን አየህ ለምንድን ነው እንደዚህ አይነት ውሸት የዋሸሹ ብለህ መጠየቅ ያለብህ ቤተክርስቲያንን ነው፣ እኛን አይደለም። እኛማ ቤተክርስቲያንን የጻፈችውን የከተበችውን ያዘጋጀችውን ያነበብንልን የምናነበው ደግሞ በዚህ ይህንን መጽሐፍ እያነበቡ ህይወት አለበት ብለው የሚያምኑ ዛሬም ድረስ እውነት የሚመስላችሁ በጣም ብዙ ትውልዶች አሉ። አይ እነኚህ ወንድም እህቶች ሲኦል እንዲገቡ አንፈልግም። ማምለጥ አለባቸው፣ መዳን አለባቸው። ይህንን መጽሐፍ ትክክል ነው ብሎ የሚያምን ሰው አለ አሁንም ብራዘር። ስለዚህ ይህንን ጉድ እያሳየን ያለ ነው እና ወንድሞች በጣም ጥሩ ማሳያ ነው። እንግዲህ ሰይጣንን እንደዚህ ያክል እየተንከባከበ ከዛ ጻድቅ ነው ይሆናል ማለት ነው። ለዚህ ነው የምናነብላችሁ። እናንተ ቤትማ አይነበቡም፣ እነኚህ ጉዶች ይደበቃሉ፣ ይሸፈናሉ። ለዛ ነው የምናነብል። አሁን በደንብ ተከታተል። ከዚህ ስትሰማ እየሄድክ እየጻፍክ ሄደህ ጠይቃቸው። ይህንን መጽሐፍ ለምን ጻፋችሁት? ከወንጌል አንጻር እንዴት ነው እያላችሁ መጠየቅ ያለባችሁ እናንተ ናችሁ። ቤተክርስቲያናችሁ መታደስ አለባት የምንለው ከዚህ አንጻር ነው። ጸጋ ይብዛላችሁ ወንድሞች። ቴንኪው ወንድምነ ቴንኪው፣ ተባረክ። ሰብልዬ ቅድም አላስጨርሱሽ የምትይው ነገር ካለ መቀጠል ትችያለሽ። እኔ ልመልስለት የነበረው ጌታ ኢየሱስ ክርስቶስ ስንት የሚተረክለት አምላክ እያለ ስንት ተነግሮለት ያላለቀ ታሪክ እያለው መንገድ እውነት የሆነ ዋናውን ትተው የሰው ትኩረት በቃ የዘላለም ሕይወት የሆነውን አዳኝ በመሸፈን ብዙ የሚተረክለት እየገባቸው እያወቁት የሚሸፍኑት ነገር ይሆናል አይደል? አለባብሰው ለማለፍ እኔ አሁን ሮያልን ሁሉ ጊዜ ስሰማው እውነት እንደሆነ እያወቀ ግን ይሁን ደብቆ ለማለፍ የሚታገሉ ትግል አለ። የቤቱን ገመና ላለማስጣት ግን አይደለም። እውነትን እውነት በሉ ሐሰትን ደግሞ ሐሰት በሉ እንደሚል እግዚአብሔር ቃል ሐሰትን ነው ብለህ በራስ ቤተ እምነት መቆም አለብህ። እስከ መቼ ድረስ ይሸፈናል? በጣም እርምዬ አንዳንድ የዋህቶችና ወንድሞች አሉ በኦርቶዶክስ ቤትና የእግዚአብሔርን ቃል በጭራሽ አያውቁትም፣ አያነቡም። ይዘውም ይፈሩታል፣ በጣም ነው ይፈሩት፣ አያነቡትም። ግን ስትላቸው በደፈነው አባቶችም በመናቸው አያምኑት፣ የእግዚአብሔርን ቃል ይጠራጠሩታል። አባቶችን ግን በፍጹም ንጹህ ናቸው ብለው እንዴት እንደሚያምኗቸው ግን ከየት አምጥተው ነው እንዴት አስተማሯችሁ ብትላቸው እነሱ አይዋሹን ይለዋል። የማይዋሸው ሕያው የሆነው ቅዱስ ቃሉ ብቻ ነው። እነሱማ ተረታቸውን እየደበቁ ነው። ለምን አንድ አባት ታዲያ ይሄንን የእግዚአብሔርን ቃል ትቶ ይሄን እሺ የሚያምኑበትን በመጽሐፍ ቅዱስ ብቻ እናምንም ይላሉ አይደል? ለምን ቤታቸውን ከፍተው ይሄንን ሙሉን እየገለጡ እንደዚህ ለምን ልጆቻቸውን አያስተምሩም? እውነት ከሆነ ግንስ አያስተምሩም። ውስጡን ለቄስ የሚባለው ተረት ራሳቸው የተረቱት ውስጡን ለቄስ እየሸፈኑ ትውልዱ እውነትን እንዳያውቅ ነፃን እንዳይወጣ ጉድጓድ ውስጥ እየከተቱ እውነት እንንቃ ንቁ። ጌታ ኢየሱስ ያንቃችሁ። በእውነት ያላችሁበት ዘመን ነው እህታችን ብላል። የመጨረሻው ዘመን ላይ ነው ያላችሁት። ለምን በስርዓት እኮ ስትነጋገሩ አሁን ቅድም ያወንድማችን እውነት እስኪደርስበት ድረስ ያለው ትግል ከኤርሚ ጋር እያወራ ግን የሆነ በቃ እንትኑ ሊገለጥ ሲል ግን በቃ ማይኩን መክፈት እንትን ማለት ጀመረ። መረበሽ ማወክ ታውቁታላችሁ። ግን ለምን ያወቃችሁትን እውነት አፍናችሁ ያዛችሁት? እድር ነው የሚቀርባችሁ እኮ ማህበራዊ ነገር ነው የሚቀረው። ግን የተወሰነ ጊዜ ድረስ ነው እውነትን አውቃችሁ የምትደበቁ ሰዎች፣ እዛ ቤት ለመቀመጥ ብላችሁ የምትኖሩ ሰዎች አታርፍዱ። ተሎ ወደ ጌታ ነው። እውነት እንኳንም ይሄ ሁሉ ጉድ ሳላይ ደግሞ ወደ ቤቱ ጠራኝ እግዚአብሔር። ይሄ ሁሉ ገለባ ኑሯል ለካ የሚሸከመው እኔም በዛ ቤት ብሆን እኔም ማሳዳጁኝ የኤርሚን ተሳዳቢ ነበር መሆኑ፣ ዳኒን ተሳዳቢ ነበር መሆኑ። ግን እግዚአብሔር ይመስገን ተሎ ስለጠራ
እውነት ስለበራልን እውነትም መንገድም የሆነውን ክርስቶስን ተከተሉ። እኔ በጎች እረኛ ነኝ እንዳለ እረኛችን ክርስቶስ ነው። ሌላ እረኛ የለም። ለኔ ሲል ነው የቆመው፣ ለኔ ሲል ነው የጸለየው፣ ለኔ ሲል ነው ጸለየ እና ነበበን እንኳን አለይታችሁ አላወቃችሁት። እና ይሄንን ብሎ ኤርሚ ተባረክ፣ ጸጋ ይብዛልህ ወንድምነት። ጌታ ኢየሱስ ይባርክ። አሜን። ቴንኪዩ መቅድዬ፣ ተባረኪ። እግዚአብሔር ነው ሁላችንም የሚረዳን። እውነትሽን ነው። መንፈሳዊ ዓይኖች ባይከፈቱ ኖሮ በዛ ድቅድቅ ጨለማ ውስጥ ነበር የነበርነው። አሁንም እዛው እንኳን ያሉት አባቶቻቸው ያው እንደሚሉት ድቅድቅ ጨለማ ውስጥ ነው ያለነው። ወንጌል ይሰበክ እያሉ የወንጌል ስብከት ዋናው ስብከተ ወንጌል ኃላፊ የሆኑት ጳጳስ ራሱ እየጮሁ ነው። ወንጌል ቤተክርስቲያን ውስጥ ስለሌለ ወንጌል ይሰበክ፣ ጨለማ ውስጥ ነው ያለነው፣ ድቅድቅ ጨለማ ውስጥ ነው ያለነው እያሉ እየተናገሩ ነው። እኛ ስንናገር እንደ ጠላት እንቆጠራለን። ያው በጣም መረዳት ስለሚረዱ ነው። የሰራዊት ጌታ እግዚአብሔር ዓይኖቻቸውን ይከፍታል፣ እየከፈተም ነው። እኛ ግን እንቀጥላለን ይህንን አገልግሎት ማለት ነው። ጸጋ ይብዛላችሁ። ገኒ ያለሽ ኤርሚዬ አለው። የጌታ ሰላምና ጸጋ ይብዛላችሁ። እንዴት ናችሁ ወንድሞች? ደህና ነን፣ ጌታ ይባረክ። እንግዲህ ምንም ማለት አልችልም። ማለት ይሄ እውነት አይምሮ ያለው ሰው ስዕል ላይ አንጻው ሰይጣናዊ ነው። ያው ሰይጣን ስዕልን አንጸባርቆ ቀሚስ ለብሶ ከፀሐይ ይልቅ የሚያበራ ነገር አሳየኝ ብሎ ሲል ሰው እንዴት ለህይወቱ አይሳሳም? እንዴት ብሎ ለምን አይነቁም? በተለይ ለነዚህ ለሰዎች ኢየሱስን ክዶ በሰዎች ለመታመን እንዴት እንደሚጋጋጡ ስታይ በጣም ከባድ ነው። ግን እግዚአብሔር አምላክ የልቦና አይናቸውን እንዲከፍት እንጸልያለን። እናንተ ለምንድነው ይህን የምታነቡት? ምንድነው የሚጠቅማችሁ? ምንድነው እናንተ ከዚህ የምትፈልጉት? የሚሉት ብዙ ወንድሞች፣ እህቶች፣ እናት አባቶች አሉን እዛ ቤት ውስጥ ሆኖ አሁንም ይሄንን እያመለኩ ያሉ ተክልዬ የሚሉ አሉ፣ አቡ የሚሉ አሉ፣ ብዙ አሉ። ይሄንን ስዕል ፊት ቆሞ የሚሰግዱ በእውነት እግሬ ለእኔ ተቆረጠ እያሉ የሚያመልኩ ዛሬም አሉ። እኛ ጌታ ረድቶን ነው ያመለጥነው። እናንተም የምታገለግሉ ወገኖች ጌታ ኢየሱስ ጸጋውን ያብዛላችሁ። ይሄንን ማንበብ ራሱ በጣም ይሰለቻል። እውነት በጣም ነው የሚሰለቸው፣ በጣም ያስጠላል። ግን ያው እግዚአብሔር ጸጋውን ስላበዛላችሁ ነው የምታነቡት። ለሌሎች መዳን እግዚአብሔር ስለረዳችሁ ነው። በእውነት እኔ በጣም ነው እግዚአብሔር ፊት ስለእናንተ ጌታን አመሰግናለሁ። በርቱ። አሁንም ጸጋውን ጌታ ኢየሱስ ያብዛላችሁ። በርቱ ኤርሚዬ። ጌታ ኢየሱስ ለእነሱም እንግዲህ የህይወት መንገድ እውነት ዘላለም ሆነ። እነሱ እኮ እንትና ቆንጥራ ታወጣለች እንትና ቆንጥሮ ያወጣል የሚባል ያን መጽሐፍ ስላላቸው ሜቢ እንደዛ እንወጣለን ብለው ተስፋም ሊያደርጉ ይችላሉ። ያ ውሸት መሆኑን እንዲያውቁ እውነት በጌታ በኢየሱስ ክርስቶስ ብቻ መግባት እንደሚቻል እንዲረዱ ጌታ ኢየሱስ ይርዳቸው። ተባረኩልኝ ኤርሚዬ፣ ጸጋው ይብዛላችሁ። ኤርሚ፣ ቴዲ፣ ዳንዬ ጌታ ኢየሱስ ዘመናችሁን ይባረክ። ሰብልዬ አንቺም ተባረክ። መቅዲም ዘመናችሁ ይባረክ። ቴንኪዩ ገኒዬ፣ ተባረኪ። አንቺም ጸጋ ይብዛልሽ። እኔት ተባረኩ እህቶች፣ በጣም ነው የምናመሰግነው። እንግዲህ ይሄ ታሪክ ሊመልሱት አይችሉም፣ ሊደፍሩት አይችሉም። ተክለ ሃይማኖት ለእኛ ሲል እግሩ ተቆረጠ ብሎ የሚለው ታሪክ እርስ በርስ ይጣላባቸዋል። አያመጡትም፣ የተጻፈም አያመጡም። ቢያመጡም እርስ በርሱ ይጣላባቸዋል ታሪካቸው ማለት ነው። ስለዚህ እግሩ የተቆረጠው ስለ ኢትዮጵያ ሲጸልይ የተባለው ውሸት መሆኑ በዚህ ላይ ይሰመርበት። ኦኬ። ሌላውም በሌላ ጊዜ ደግሞ እንጨምራለን። አሁን ሰሙነ ሕማማት ላይ ናቸው ተብሎ ስለተባለ በዚህ እናበቃለን። እኔም ጋር ሌሊት እየሆነ ስለሆነ ቴዲ የምትለው ካለ ጨምርና እንጨርሳለን። ቴዲ ያለህ? እሺ ቴዲ ቢዚ ነው ማለት ነው ከልጆች ጋር። ከልጅ ጋር ሆኜ ነው ጠራኸኝ? አዎ ችግር የለም። አይ የምትለው ካለ በልና ለጨርስ ስለሆነ ነው ነው እንዴ? እሺ
የዚህ መርሃ ግብር ዓላማ ፊታችሁን ወደ ጌታ ኢየሱስ እንድትመልሱ ነው። እንዲህ ካሉ እንግዳ ትምህርቶች፣ እንግዳ ልምምዶች፣ እንግዳ ስርዓቶች፣ እንግዳ ነገሮች አይኖቻችሁን እንድታነሱ፣ ልባችሁን ለጌታ ኢየሱስ እንድትከፍቱ፣ በንስሐ ወደ እሱ እንድትመለሱ ነው። ከዛ የተለየ ምንም ዓላማ ምክንያትም የለንም። በቃ ጌታ ኢየሱስ ይወዳችኋል። እንዲህ ያሉ እንቶ ፈንቶ የሆኑ ትምህርቶችና እንግዳ ልምምዶች ከጌታ ኢየሱስ ከጌታ ኢየሱስ ይልቅ ያችን ኳሷ ከጌታ ኢየሱስ ይልቅ አይኖቻቸውን አይውሰድባችሁ ነው ዋና መልእክታችን። በቃ ልጅ አስቸገረኝ። እንወዳችኋለን። ጌታ ኢየሱስ ይወዳችኋል። ተባረኩ። ቴንኪው። እሺ፣ ችግር የለውም። እንረዳለን። ቴዲዬ ተባረክልን። ጸጋ ይብዛልህ። ጌታ ይባረክ። ወንድምነት ዳን ያለህ አለ። ወንድምነት አለ። ቤት ትከፍታለህ እንዴ? አዎ፣ ቤት ነኝ። መክፈት እችላለሁ። በቃ ከከፈትክ ደግሞ ወደ አንተ ጋር እንዞራለን። እሺ፣ አሪፍ። እሺ፣ ኦኬ። በቃ የምትለው ከሌለ ዳንዬ ቤት ይከፍታል። ዳንዬ ጋር መሄድ እንችላለን። ተባረኩ። ስለዚህ መልእክታችን አንድና አንድ ነው። የተሰቀለውን የአብ ልጅ ኢየሱስ ክርስቶስን እሱን እወቁ። ወንድሞችና እህቶች፣ ሐዋርያቱ የተጋደሉት ለኤፌሶን ቅዱሳን ቅዱስ ጳውሎስ ሲጽፍ ለኤፌሶን ቅዱሳን ቅዱስ ጳውሎስ ሲጽፍላቸው በተለይ በምዕራፍ 1 ቁጥር 15 ጀምሮ የኤፌሶንን ቅዱሳን የተናገራቸውን ክፍል መጽሐፍ ቅዱስ የምታነቡ ሰዎች ታስታውሳላችሁ። ጌታን አምነው እንኳን ከዳኑ በኋላ ምን አይነት ጸሎት እንደሚጸልይላቸው በጣም ልቤን የሚነካው ክፍል ነው። እንደምታውቁት ምን ይላል? ስለዚህም እኔ ደግሞ በእናንተ ዘንድ ስለሚሆን በጌታ በኢየሱስ ስለማመንና ለቅዱሳንም ሁሉ ስለሚሆን መውደድ ሰምቼ ስለ እናንተ እያመሰገኑ ስጸልይ ስለ እናንተ ማሳሰብን አልተውም ይላል። ከዛ ቀጥሎ የሚለውን ስሙልኝ ወንድሞች እናቶች፣ ሐዋርያቱ ምን እንደሚሉ የክብር አባት የጌታችንን የኢየሱስ ክርስቶስን አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ ለምናለሁ ይላል። ልብ በሉ፣ እዚህ መገለጥ ላይ መቼ ነው የሚደርሱት እነኚህ ሰዎች? እንደዚህ አይነት መጽሐፍ እያነበቡ ጠገሮ ከርከሮ ምናምን ነገር እያሉ ማለት ነው። የክብር አባት የጌታችን ኢየሱስ ክርስቶስን አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ ለምናለሁ። ይህም የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለ የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው ይላል። ይሄንን እንድታውቁ እጋደላለሁ። ለቆላሲያስም ቅዱሳን እንደዚሁ ነው ያላቸው። ለቆላሲያስም ቅዱሳን በጣም የሚገርም ነገር እሱም ደግሞ የተናገረው ቅዱስ ጳውሎስ ምን ይላል? ስለ እናንተና በሎዶቅያ ስላሉት ፊቴንም በስጋ ስላላዩት እንዴት ያለ ትልቅ መጋደል እንዳለ ልታውቁ እወዳለሁ ይላል። ቅዱስ ጳውሎስ ይጋደል የነበረው ብራዘር ገድልና ድርሳን የሚባል አርቲ ቡርቴ የሆነ የሰው ተረት መጽሐፍትን አልነበረም እንዲያውቁ ይጋደለው የነበረው። በብራና የተጻፈውን ከበርኖሱ ጋር ክረምቱ ሳይገማ አምጣልኝ ብሎ ለልጁ ለጢሞቴዎስ ሲመክረ የነበረው የብሉይ ኪዳን መጽሐፍት ነበር ይዞር የነበረው። እነሱ ደግሞ ስለማን የሚናገሩት? ስለ ጌታ ስለ ኢየሱስ እና ስለ እናንተ በሎዶቅያ ስላሉት ፊቴም በስጋ ስላላዩት እንዴት ያለ ትልቅ መጋደል እንዳለ ልታውቁ እወዳለሁና ካለ በኋላ ልባቸው እንዲጽናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔርንም ምስጢር እርሱንም ክርስቶስን እንዲያውቁ እጋደላለሁ ይላል። ያለ ብራዘር አገልጋይ ከሆንክ ክርስቶስን ትውልድ እንዲያውቅ ነው መጋደል ያለብህ። የምትጸልይም ከሆነ የምታስተምርም ከሆነ የምትሰብክም ከሆነ ምን የምታነብም ከሆነ ምንም አይነት በመንፈስ ቅዱስ በጸጋ ስጦታ በክርስቶስ ቤተክርስቲያን ላይ ከፈሰሰ ጸጋው ካገኘህ ማን እንዲያውቁ ማለት ነው? የእግዚአብሔርን ምስጢር እርሱንም ክርስቶስን እንዲያውቁ እጋደላለሁ ይላል ቅዱስ ጳውሎስ። ለኤፌሶን፣ በአኪያ፣ በቆሮንቶስ፣ በገላትያ፣ በሰምርኔስ፣ በሰርዴስ፣ በአሕዛብ ሀገሮች ባሉት ሁሉ በአይሁድም ዘንድ ይሁን የእግዚአብሔር ምስጢር የሆነውን ክርስቶስን እንዲያውቁ እጋደላለሁ አለ። በስብከት የሚጋደለው፣ በጸሎት የሚጋደለው፣ በባህር ላይ መርከቡ እየተሰበረበት በባህር ውስጥ በማደር በረሃብ በጥም በእንግላት የሚጋደለው ጳውሎስ ማንን ለማሳወቅ ነው? ክርስቶስን።
ለማን ሊያጫቸው ነው? የቆሮንቶስን አማኞችና ሌሎችን አብያተ ክርስቲያናት እየዞረ በስፍራው ሊሰብክ የነበረው እንደ ንጽሕት ድንግል አድርጌ ለአንድ ወንድ ላጫችሁ እኮ ነው ብሎ ያለው ታውቃለህ። ለአንድ ወንድ ጳውሎስ ሰብኮ የሚያጨለ ክርስቶስ ነው፣ የሚያገናኝ ከክርስቶስ ጋር ነው። ምክንያቱም የሞተለት ክርስቶስ ነው፣ የሞተልህ ክርስቶስ ነው፣ የሞተልሽ ክርስቶስ ነው። ማንንም ሰብከ ወደ ክርስቶስ የማታመጣ ከሆነ በቃ ከንቱ ሆኗል ማለት ነው። ስብከት ትምህርት እግዚአብሔር አላከህም አንተ አሳች ነህ ማለት ነው። እና አባቶቻችን ሐዋርያት እነ ቅዱስ ጳውሎስ ይጋደሉ የነበረው የእግዚአብሔር ምስጢር እርሱንም ክርስቶስን እንዲያውቁ እጋደላለሁ ይላል። ለአይሁድ፣ ለግሪክ ሰው፣ ለተማረ፣ ላልተማረ፣ ለወንድ፣ ለሴት፣ ለባሪያ፣ ለጨዋ፣ ለማንም የለም ክርስቶስን እንዲያውቁ እጋደላለሁ። ለምን ትጋደላለህ? ቅዱስ ጳውሎስ የተሰወረ የጥበብና የእውቀት ሁሉ መዝገብ በእርሱ ነውና ይላል። ስለዚህ ማንም በሚያባብል ቃል አያስታችሁ፣ እንዳያስታችሁ ይሄንን እላለሁ ይላል። በሚያባብል ቃል መጽሐፍ ቅዱስ ላይ ስታነብ አንተ በክርስቶስ ኢየሱስ ካመንክ ነው የዘላለም ሕይወት ያለ፣ ካላመንክ የለም። እኔ ግን በክርስቶስ ኢየሱስ ስላመንኩኝ እኔ ስላመንኩ ብቻ ልጆቼ 22 ትውልድ 90 ትውልድ ይማርላል እንዲህ የሚባል አርቲቡርት የለም። ብራዘር ሰው በልቡ አምኖ ባፉ መስክሮ ይድናል። ፒሪየድ። ልጆቼ በልባቸው አምነው ባፋቸው መስክረው ይድናሉ። ያንን እንዲሆኑ ግን እንደ አባት እናታቸውም እንደ እናት ባለውበትም በማገልገልበትም በሚገለገልበትም ቤተክርስቲያን እንደ ቤተክርስቲያን እናስተምራቸዋለን። በትምህርት ቤት ይማራሉ መጽሐፍ ቅዱስ ስለ ጌታ በትምህርት ቤታቸው ማለት ነው። አንድ ሳብጀክት ነው ባይብል። እኔ ልጆች የማስተምርበት ትምህርት ቤት አንድ ሳብጀክት ነው ብራዘር። ሳይንስ ሂሳብ እንደሚያጠኑ አንድ ሳብጀክት ነው። ባይብል አላቸው በየክላሳቸው የየራሳቸው መጽሐፍ ቅዱስ አለ የሚባል ነገር የለም። ጥቅስ በደንብ ነው በደንብ ተጠይቆ ሲበሉ ጸልየው፣ ባንዲራ ሲያወርዱ ጸልየው፣ ሲሰቅሉ ጸልየው። በቤተክርስቲያንም ልክ እንደዚሁ በቤትም ልክ እንደዚሁ። ስለዚህ ልጆቼን በሚሄድበት መንገድ እመራለሁ ማለት ነው። በልባቸው አምነው በአፋቸው መስክረው ነው የሚድኑት። ኤርምያስ ስለዳነ ልጆች ሁሉ ይድናሉ ማለት አይደለም። አዎ እኔ የዳንኩበትን መንገድ የዳንኩበትን እውነት ያዳነኝን ኢየሱስ ክርስቶስን እነግራቸዋለሁ፣ እየነገርኳቸውም ነው። አለቀ። በልባቸው አምነው በአፋቸው መስክረው ይድናሉ። አንዱ ጌታ ሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል ተብሎ የተጻፈ በገድለ ድርሳናት ውስጥ እኮ የተጻፈ እኮ አንተ ብራዘር መጽሐፍ ቅዱስ ላይ እንኳን ራሱ እኮ ብትፈልገው እኮ አታገኝም እንደዛ አይነት ነገር። አንተ ስላመንክ 25 ትውልድን 55 ትውልድህ ይማርልሃል ብሎ ይላል። እውነትህን ነው። እንደ አፋር ግመል ተከታትለ ሄደ ሲኦል ነው የምትገባው ነው ብዬ የምልህ ከነ ፍልስፍና። እነዚህ ከኦርቶዶክስ ነው የመጡት። የሚገርም ነው። ኦርቶዶክሳውያን የጥንት የጠዋቶቹ እናውቃቸዋለን ብለው ግቡ ተብለህ የምትባልበት የለም። የእግዚአብሔር ልጅ ያለው ህይወት አለው። የእግዚአብሔር ልጅ የሌለው ግን ህይወት የለውም። ጴንጤውን፣ አይሁድ፣ እስላሙን፣ ኦርቶዶክስ፣ ካቶሊኩን፣ ማንም አማራውን፣ ኦሮሞ፣ ከምባታውን፣ ትግራይ፣ ወላይታውን፣ ነጭ ማንም ቻይናዊ ብትሆን ጃፓናዊ፣ አረባዊ ነው አረቦች ናቸው እነሱ ቀዩ ስለሆኑ የሚባል ሂሳብ የለም። እዛ ልብሳቸውን በበጉ ደም ያነጹ ብቻ የሚገቡበት መንግስት ነው ያለው። ክብር ለመንፈስ ቅዱስ ይሁን። ጾም መፍቻ ነው ማለት ነው ጋይስ። ይሄን ያክል ነው እንግዲህ እንድታዩት ያክል። አሁን ለአብዛኛው ኦርቶዶክሳዊ ፋሲካ ማለት ወደ ስጋ መብላት፣ ወደ እንቁላሉ፣ ወደ ወተቱ መመለሻ ቀን ነው ማለት ነው። ኦኬ መመለሻ ቀን ነው ማለት ነው። እሺ ሰላም ክንዴ እንዴት ነህ? ሰላም ክንዴ። ሰላም አይሰማም? እግዚአብሔር ይመስገን። ትሰማለህ? ከየት ቤተ እምነት? ከኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ፋሲካ ለምን ነው የምታከብሩት? እኔ ፋሲካን አላከብርም። አዎ ፋሲካን አታከብርም? ቤተክርስቲያኒቷስ? ትንሣኤ እንጂ ፋሲካ የሚባል በዓል የለም። ፋሲካ የሚባል የለም። ኦኬ ምንድን ነው ያለው? ትንሣኤ። ኦኬ የትንሣኤ በዓል ነው ያለው። እሺ ለምንድን ነው እሱ ትንሣኤ የምታከብረው? ይሄንንማ እንኳን ኦርቶዶክሱ አንተም ታውቀዋለህ እኮ። እኔ ምክንያት አለኝ። አንተን የጠየቁ ለምን ነው የምታከብረው? ያው ቤተክርስቲያኗን ምን ምክንያት ደግሞ ዛሬ ምን ርዕስ አድርገን እንንቀፋት ካልሆነ በስተቀር
ይሄ የሚጠፋ ሆኖ አይደለም። ፋሲካ ለትንሣኤ ለምን ታውቀዋለህ? እንደሚከበር እስኪ ለብሮ የምታከብረው እስኪ ንገረን። የምሬን ነው የምልህ። አም ሲሪየስ ባለ ብዙ ኦርቶዶክሳዊ ለምን እንደሚያከብረው አያውቀውም። የምር ለምን እንደሚከበር ነው ማወቅ የፈለግከው ወይስ? አንድ ለምሮ የምታከብረው አንተ? እሺ እኔም የማከብርበት ምክንያት ያው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ የተነሳበት ቀን ስለሆነ። ከሙታን ስለተነሳ? ለምንድን ነው የሞተው ጌታ? ለእኔና ለአንተ ነው። ምን ማለት ነው ለእኔና ለአንተ? ለአንተ አንተም አለህበት። ምን አገኘ? አሁን በኢየሱስ ከሞት መነሳት ምን አገኘ አንተ? ከዘላለም ሞት ዳንኩኝ። እርግጠኛ ነህ ከዘላለም ሞት ድናል? በኢየሱስ ሞት ትንሣኤ? አዎ። ከዛ አሁን ብሞት ገነት ነው ወይስ ሲኦል ነው የምገባ ብለህ ጠይቀኝ ነው አሁን አንተ። ብራዘር ድኛለው ያለ ሰው በሞቱ ህይወት አግኝቻለሁ ያለ ሰው ላይ በደንብ ነው የምከታተላችሁና ሁሌ ሳያችሁ በቃ የሆነ ቤተክርስቲያኒቱን ለመንቀፍ እንጂ ለመማማር አይመስልም። ዜሮ ለመማማር እኮ ነው። አሁን እንቀጥል እንጂ ጥሩ እኮ መታል። አሁን በጌታ ሞትና ትንሣኤ አሁን እንደ አንድ ኦርቶዶክሳዊ ክንዴ የዘላለም ህይወትን አግኝቻለሁ ነው ያልከው? አዎ አግኝቻለሁ። እርግጠኛ ነህ? እርግጠኛ ነኝ። ወይ ጉድ! እሺ ሰምታችሁታል። እርግጠኛ ነው የዘላለም ህይወት አለው ወዳጃችን ክንዴ። ዛሬ ቢሞት የት ነው የሚገባው? ዛሬ ነው። ዛሬ ብሞት ያው ዛሬ ብሞት ያው ንስሐ ስላልገባሁኝ ምናምን ያው ሲኦል ምገባ ይመስለኛል። ሲኦል ነው የሚገባው ኃጢአት ስለሰራሁኝ ማለት ነው። ኦኬ ሲኦል ነው የምትገባው ማለት ነው። ስለዚህ የጌታ ሞትና ትንሣኤ አልጠቀመህም፣ አላዳነህም ማለት ነው። እሱ ያዳነኝ ከዘላለም ሞት እንጂ ከኃጢአት አይደለም። እሱ አንዴ ያድነኛል። ያንን ድነት ደግሞ ክንዴ ለራሱ ኃጢአትና በደል አሁን ለሚሰራው ደግሞ ሌላ የሚሞትለት አለ ማለት ነው። የዘላለም ሞት የሚባል ሌላ ታሪክ እሱን አንተ አልክ። ለዚህ ነው የምንጠይቃችሁ ክንዴ። አሁን አንተ የክርስቶስ ኢየሱስ ሞትና ትንሣኤ በአንተ ህይወት ውስጥ ምንም ያመጣው ታሪክ የለም። አሁን እኔ እንደዛ ብያለሁ። እኔ ኃጢአት ሌላም ይሞትልኛል ብያለሁ። እሺ ጥሩ። ኢየሱስ አሁን ለምትሰራው ኃጢአትና በደልም ዋጋ ከፍሏል። ድናል። ዛሬ ብትሞት ኢየሱስን በማመን የዘላለም ሕይወት ታገኛለህ። እርግጠኛ ነህ? መንግስቱን ወራሽ ነህ፣ ልጅ ነህ፣ ጸድቀሃል፣ ድነሃል። ትንሣኤ ያን ያክል በህይወት ትርጉም አለው? አዎ አለው። እሺ አዎ አለው አለ። ስለዚህ ጸድቀሃል ማለት ነው አንተ። ከዘላለም ሞት ድኛለሁ እያልኩ እኮ ነው። ከዘላለም ሞት ድኛለሁ። እሺ ያልዳንከው ከምንድን ነው? ከዘላለም ሞት ድኛለሁ አለ። ያልዳንከው ከምንድን ነው? ይሄ ነገር ቢጻፍ ጥሩ ነው። እስኪ ብርቶ ፕሊዝ። ምን ማለት ነው? ከዘላለም ሞት ድኛለሁ ስትል ምንድን ነው እያልክ ያለው? ሌላ ሞት አለ እንዴ ታዲያ? ከዘላለም ሞት ድኛለሁ ካልክ እኮ ሌላ ምን አይነት ሌላ ምን አለ? ምን ታሪክ አለ? ሌላ ታዲያ ምን አለ? እሺ ላስረዳህ፣ ልታዳምጠኝ ከሆነ። አረ በደንብ ብራዘር፣ እንዴ እንድናዳምጥ አይደል የገባው? በደንብ እሺ። ካሜራ ላዙር ብዬ ነው እንዲመችን አሻል መማር ስላለብን ዛሬ ባይዘው ያንተ ብቻ አይደለም፣ በጣም የብዙ ኦርቶዶክሳዊ
ብዙ ኦርቶዶክሳዊ ነው እንደዚህ የሚያስበው እና እሺ መቀጠል ትችላለህ እንዴ? ትሰማለህ እንዴ? ኧረ ተው ብራዘር፣ ኧረ ደስ አይልም። ምናልባት ስለ እንትን የሚወራ ከሆነ ሊቀጥል ወይስ እሱ ይቀጥል? እሺ አቤል ከየት ቤተ እምነት ነህ? ኦርቶዶክስ ተዋህዶ። ኦርቶዶክስ ተዋህዶ። እሺ እንኳን ደህና መጣህ። እንኳን ደህና ቆያችሁ። እሺ እሺ ለአንተ ትንሣኤ ምንድን ነው? ጌታችን ከሞት የተነሳበት። ጌታችን ከሞት የተነሳበት። እሺ ከሞት ጌታ ተነሳ። በሱ ሞት አንተ ምን አገኘ? ትንቢቱ ይፈጸም ዘንድ የዘላለም ድህነትን አገኘ። ምን አገኘው? የዘላለም ድህነት። የዘላለም ህይወት ማለት ነው። ሶሪ ድህነትን። እሺ እሺ የዘላለም ህይወት። እሺ ኢየሱስ በመስቀል ላይ በከፈለው ዋጋ ነው የዘላለም ህይወት ያገኘው። አዎ አዎ ኦኬ አዎ እሺ። ስለዚህ አሁን የምናወራው አቤል የዘላለም ህይወት ያለው ሰው ነው አለ። የዘላለም ህይወት አዎ። ግን ምንድን ነው አሁን መረዳት ያለብን ነገር እዚህ ጋር የሰው ልጅ ድህነት ኮንዲሽናል እንደሆነ ነው። አሚን ኮንዲሽናል ሳይሆን ይሄ የኮንዲሽናል ፕሮሰሲንግ እንደሆነ ነው። ምክንያቱም የሆነ ሰው ዋንስ ሴቭድ ኦልዌይስ ሴቭድ የሚለውን ነገር ለማመን ወር ደግሞ ለመከተል በመጀመሪያ ሙሉ ሁሉንም አይነት የድህነት መንገዶችን መጨረስ አለበት። ልክ አሁን ዛሬ ተነስቼ በጌታችን በኢየሱስ ክርስቶስ አምኛለሁ ብዬ በልቤ አምኜ በአፌ ስለመሰከርኩ ብቻ ድህነትን አገኛለሁ ማለት አይደለም። ኮንዲሽናል ነው የኔ ድህነት ብዬ ማምነው። ስለዚህ የዘላለም ህይወት አለኝ ያልከኝ ቅድም ተሳስተ ነው ማለት ነው። እንደዛ ሳይሆን የዘላለም ህይወትን ያገኘሁበት መጀመሪያ የነበረኝ ዕዳ ተቀዶ ስለተነሳልኝ ነው፣ ወር ደግሞ ስለተሻረልኝ ነው። ምን ማለት ነው? የነበረብኝ ዕዳ ሁላችንም የኃጢአት ድቀት እንዳለብን ጌታችን በመስቀል ላይ የሰራው ስራ ያንን ነገር ሽሮልናል ማለት ነው። ከዛ ቀደም የነበሩት ሰዎች በሙሉ የዘላለም ህይወት እኮ ምንም ይሁን የዘላለም ህይወት አግኝቻለሁ ብለኸኝ ነበር አይደል? የዘላለም እያስረዳው ያለሁት ከኔ ቀደም የነበሩት ሰዎች ምን የሚያክል እምነታቸው የጸና ቢሆንም እኔ ስለአንተ ነው የጠየቅኩህ አቤል። የዘላለም ህይወት አለኝ ብለኸኝ ላስረዳህ ነው። ከኔ ቀደም የነበሩት ሰዎች ለማለት የፈለግኩት ቡላያት ጊዜ ላይ የነበሩት ሰዎች እኔ የነበረኝ እድል አልነበራቸውም። እኔ ስለአንተ ነው የጠየቅኩህ እኩል ነገር እያስረዳሁህ ነው። አንዴ እኔ የነበረኝ እድል አልነበራቸውም። ቡላያት ላይ የነበሩት ሰዎች የኔ ነው ያስደቀም። እኔ የነበረኝ እድል አልነበራቸውም። ግን ጌታችን በመስቀል ላይ በሰራው ስራ እነሱ ያላገኙትን እድል እኔ አግኝቻለሁ። የዘላለም ህይወትን ክሌም ማድረግ ማለት ነው። ዛሬ በጌታችን በኢየሱስ ክርስቶስ ማመኔ የዘላለም ህይወትን ጅማሮ ጀምሬያለሁ። ዘንድ ደግሞ በመፍራት በመንቀጥቀጥ ተቋረጠ። አቤል ነው እኔ ጋር ነው እሱ ጋር የተቋረጠው መሰለኝ። እሺ እሺ ጥያቄ ካንተ ነው እና የምታስይዘን እኛ ነን። እኔ እጠይቃለሁ። እሺ ተራ ስለሚደርስ እንትን። እሺ አቤል ሶሪ ለምን እንደወጣ አላውቅም። ይሰማ ነበር ከዛ ቀደም ስለው የነበረው። አዎ በደንብ ትሰማለህ። የመጀመሪያ የድህነት መጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስን ማመኔ ነው። አምኜ መጠመቄ ነው። ያ ፕሮሰሱ ነው ማለት ነው። ብዙ አወራህና አቤልዬ የዘላለም ህይወት አለህ ወይስ የለህም? ኢየሱስን ስታምነው
አለኝ ግን አግኝታለሁ ወይስ አላገኘህም? የዘላለም ህይወት አለኝ አግኝቻለሁ፣ ግን ኮንዲሽናል ነው እያልኩ ነው። ላጣው የምችልበት አሁን አተከዋል አጥቼዋለሁ አሁን እያልከኝ ያለው? አይ ሱባኤ ላይ ነኝ እኔ አሁን በንስሐ ህይወት። ይሄ ጾም ደግሞ ይበልጥ እንደው ወደ ፈጣሪ እንድቀርብ አድርጎኛል። አተከዋል ወይስ አሁን አተከዋል ወይስ አለ? አላጣሁትም። የዘላለም ህይወት አለክ? አዎ አዎ። ኦኬ ሰምታችሁታል። እሺ የዘላለም ህይወት አለኝ አለ ብራዘር። እሺ እሺ የዘላለም ህይወት አለ። ኦኬ የዘላለም ህይወት አለ። ጸድቀሃል? አዎ ጸድቀሃል። ጻድቅ ነህ? ጻድቅ ነህ ማለት እኛ በምናስበው ጽድቅ ነው ወይስ በጌታችን? እኔ አንተ በየትኛው እንደጸደቅክ አላውቅም። ጸድቀሃል ወይ? አዎ አዎ እንደዛ ብዬ ነው። ጻድቅ ነህ ማለት ነው? አዎ። እሺ ጥሩ። የዘላለም ህይወት አለ፣ ጸድቀሃል፣ የእግዚአብሔር ልጅ ነህ? እነዚህን ሁሉ ለማግኘት የመጀመሪያው መስፈርት እሱ ስለሆነ አዎ። የእግዚአብሔር ልጅ ነህ፣ ጸድቀሃል፣ የዘላለም ህይወት አለ። እሺ አቤል ዛሬ ቢሞት ገነት ወይስ ሲኦል? ገነት። ገነት። ስራህ ገነት እንደሚያስገባ በምን አወቅ? እንዴት? ያንተ ስራ ገነት እንደሚያስገባ በምን አወቅ? ያው የጽድቅ መንገድ ስለሆነ ማለት አንተ የሰራኸው ስራ የሚመዝነው ፈጣሪ ከሆነ አንተ በፈጣሪ ወንበር ላይ ቁጭ ብለህ የሰራሁት ስራ ገነት ይገባዋል እያልከኝ ነው ያለው። ምክንያቱም ጌታችን እስቴት ያደረጋቸውን የጽድቅ ስራዎች ስለተከተልኩ ለማለት ፈልጌ ነው። ለራስ የሰራው ስራ ራስን መዛኙ እኔ ነኝ እያልከኝ ያለው? መዛኙ ቃሉ ነው። ጌታችን ያዘዘኝን ተግባራት ቃሉ እንዴት እንደመሄድ እንዳለብህ ነው የሚነግርህ። አንተ እንዴት እንደሄድክና በቃሉ መሰረት እንደሄድክና እንዳልሄድክ የሚያውቀው ማን ነው? እግዚአብሔርና እግዚአብሔር ብቻ። ታዲያ አንተ እንዴት ነው ገነት እንደምትገባ እርግጠኛ ሆንከው ዛሬ ብትሞት? ቃሉ ላይ ያሉትን መንገዶች በሙሉ በመከተል ቃሉ መንገድ ነው የሚያሳይህ እንጂ መዛኝ አይደለም። ምክንያቱም አንተ የኖርከውን ህይወት ቃሉ አይመዝንልህም። መዛኙ በቃሉ መሰረት እንደሄድክ በቃሉ መሰረት እንደሄድክ የሚመዝነው ማን ነው? እግዚአብሔር ነው። ቃሉ እግዚአብሔር ነው። ታዲያ ቃሉ እንዴት መሄድ እንዳለብን ይነገረክ። በዛ ቃል መሰረት መሄድና አለመሄድህን የሚመዝነው ግን ማን ነው? እግዚአብሔር ነው። ግን አንድ ነገር እንትን ልበልልህ። ለምሳሌ አሁን በአንድ ልጁ ማመን እንዳለብኝ መጽሐፉ ሲያዘኝ ያንን ያዘዘኝን ነገር ሳምን እንግዲህ አውቃለሁ እንዳመንኩት እንደተከተልኩት ልብ ያውቃል። ከዛ ኦኬ ማንም የሚፈርድልኝ ወር የሚፈርጀኝ የለም ስለተባለ ተዋዋለሁ ማለት ነው ያመንኩበትን ነገር። እንደዛ ነው እያልክኝ ያለኸው? አይ ቲንክ አይ አይደለም፣ እንደዛ አይደለም እያልኩኝ ያለሁት። በደምብ እኔ ቃሉ ተነግሮሃል። በዛ ቃል መሰረት መሄድና አለመሄድህን የሚመዝነውና ኢቫሉዌት የሚያደርገው ማን ነው? እግዚአብሔር ነው። ግን እኔ መጽሐፉ ላይ ባለው መንገድ ኢቫሉዌት ማድረግ እችላለሁ ከዛ አመዛዘኛ አይምሮ እስካለኝ ድረስ እኮ። ህይወትን ነው አንተ የምታውቀው ነው አንተ የምታውቀው ነው ህይወትን ነው እያየ ያለው። ኦኬ ያንተ ግን ሰራሁት የምትለው ነገር ፈታኙ ኢቫሉዌት ሲያደርግ አንተ በአንተ ህይወት ውስጥ ስህተት ሊገኝ ይችላል ወይስ አይገኝም? ከዚህ ቀደም የነበሩኝ ስህተት ሊገኝ ይችላል። ግን ንስሐ እንድገባ ታዘዣለሁ። ንስሐ እየገባሁኝ ራሴን በየጊዜው አጸዳለሁ፣ ቅዱስ ቁርባን እቀበላለሁ። በዛ መንገድ በጽድቅ መንገድ እመላለሳለሁ እኮ። የጠየቅኩ ይኸውልህ፣ በጽድቅ መንገድ ስለመመላለስ ኢቫሉዌት የሚያደርገው ማን ነው ነው ጥያቄ። አንተ አይደለም እኮ አይደል? እኔ አሁን የምልህ የሆነ ሰው አመዛዘኛ አይምሮ እስካለው ድረስ የሚያመዛዘን አይምሮ እስካለው ድረስ ያደረገውና ያላደረገው ነገር ልክ መሆን የእግዚአብሔር አይነት ብቃት አለኝ እኔ ራሴ ህይወቴን ኢቫሉዌት አድርጌ ትክክል ነኝ ትክክል አይደለሁም ብዬ መመዘን እችላለሁ እያልከኝ ያለው ዲግኒቲ። ይሄ ምንድን ነው? የመለኮት ብቃት አያስፈልግም። ይህንን ለመገንባት ማስረጃ ስጥ።
ከቃሉ ማስረጃ ስጠኝ። የትኛውን ልስጥ? ሰው ለራሱ ለሰራው ስራ ራሱ መዛኝ ሆኖ ስራውን አይቶ ይጽደቅ አይጽደቅ እንደሚያውቅበት ማስረጃ ስጠኝ። ለምን ይሄ እንዴ? ይሄ እኮ ትልቅ ክሌም ነው። ትልቅ ክሌም አይደለም። እኔ የመለኮት ያክል ኃይል አለኝ። አሁንም አልሰማኸኝም። የመለኮት ያክል ብቃት አለኝ አላልኩኝም። እኔ ግን አለኝ ባልከው ደረጃ አሁን አንተ ስራህን አይተህ ስራ መንግስተ ሰማያት ያስገባ እኔ አላረኩልህ። ኢት ኢዝ ዮር ክሌም። ዛሬ በሞት ገነት እገባለሁ ያልከኝ አንተ ነህ። የኔ ክሌም ምን እንደሆነ ስማኝ። የኔ ክሌም የታዘዝኩትን መንገድ ተከትዬ ሄዳለሁ የተባልኩት ያ የሰራው ስራ የታዘዝከውን ስራ መፈጸምና ለመፈጸምህን ማን ነው ኢቫሉዌት የሚያደርገው? አንተ ወይስ ፈጣሪ? ፈጣሪ ነው ኢቫሉዌት የሚያደርግልኝ። ግን ያንን ነገር ማድረጌን አላውቅም ነው እኔ አልገባኝም። አንተ ሞክሬያለሁ ነው የምትለው። ፈጣሪ ደግሞ ያይና ያ ስራ መንግስተ ሰማያት ገነት ያስገባ አያስገባ የሚመዝነው እሱ ነው። ለዚህ ነው ቤተክርስቲያን ቆይ አንዴ ስሜት ያቱን ለዚህ ነው ቤተክርስቲያን በዘላለም ህይወታቸው ላይ ገነት ይግቡ አይግቡ እርግጠኛ አይደላችሁም ብላ የምትሰብከው ለዛ ነው። ለምን ቤተክርስቲያን ሰው ስራ ሰርቶ ሲደመር እምነቱ ነው አይደል የምትለው? ስራው ሲደመር እምነቱ ነው የምትለው አይደል? ቤተክርስቲያን እምነቷ ይሄ ነው። ስለዚህ ስራን ግን የሚመዝነው ማን ነው? ሰውየው ወይ ስራ ብሎ ስራን ቆጥሮ የሰጠው የስራው ባለቤት? እሺ አሁን ነገር እኔ አሁን ምንድነው ሐሳቤ? መዛኙ እኔ ነኝ አይደለም እያልኩኝ ያለሁት አንተ ነህ ሆንክ እኮ መዛኙ አይደለም። የሰራሁትን ነገር እንዴ ድህነት አግኝቻለሁ ስል እኔ ራሴን በራሴ በመዘንኩት ነገር አይደለም። አንድ ጊዜ ያውቃል እኔ ኖርኩበትን ነገር ግን እስካሁን በእምነት ብቻ በጸጋው ብቻ ነው ዳንኩት ብለህ ነው የምታስበው? እንደ አንድ ኦርቶዶክሳዊ ስራ ሰርተሃል አይደለም ብዬ ማስበው። ስራ ሰርተሃል አይደል? አዎ። የሰራኸውን ስራ አንተ ራስህ መዝነህ ስራዬ ገነት ይገባኛል እያልክ ነው ያለው። ዛት ዘ ቤዚክ ክሌም በጣም ትልቅ ክሌም ነው። ዛት ዘ ቤዚክ ፕሮብሌም በጣም ትልቅ ክሌም ነው። ምክንያቱም ስራን የምታነሳ ከሆነ መዛኙ መዝኖ እስኪነግር ድረስ የት እንደምትገባ አታውቅም አንተ። ምክንያቱም መዛኝ አለ በእናንተ ቤት። ስራን የምታወራ ከሆነ መዛኙ ያልነገረን ያንን የመዳን ተስፋ ሳያረጋግጥልህ ስራህን ዛሬ ግን አንተ በመዛኙ ቦታ ላይ ቁጭ ብለህ እኔ በሞት ገነት እገባለሁ እያልክ ነው ያለው። እሺ ማስረጃ ስጠኝ። እንደዚህ ቤተክርስቲያን እንደዚህም ከምትል ከሆነ ማስረጃ ስጠኝ። በጣም ደስ ይለኛል። አይደለም እሺ አንዴ አሁን ሜቢ በአንተ በወሰድከው ሺፕ አድርገህ በወሰድከው መንገድ አይደለም እኔ የተናገርኩት። ያው ሚስ ሪፕሬዘንት እንዳልደረግ እንትን እያልን ብንሄድ አሪፍ ነው። ምክንያቱም እኔ የሰራሁት ስራ የተነገረኝን የታዘዝኩትን ነው። እኔ ቅድም አንድ ምሳሌ አቅርቤልህ ነበር። በጌታችን እመኑ ተባለ። ማመኔን እኔ ማቅ ከሆነ ኦኬ ያንን ነገር አኮምፕሊሽ አድርጌዋለሁ ብዬ አስባለሁ። ሶ ሌሎችንም የታዘዝኳቸውን ስራዎች በሚገባ አኮምፕሊሽ አድርጌ ብዬ ስለማስብ ዛሬ ነው የምትገባው ብለህ እኔም ብጠይቀኝ ፈራጁ እግዚአብሔር ነው። እኔም ብጠይቀኝ አቤል ገነት ነው የሚገባው እልሃለሁ። ግን ፈጣሪ የኔን የልብ ያውቃል። የመዳን የሌላው ምዘና የእሱ ነው። ግን እኔ ባሰብኩት መንገድ አኮምፕሊሽ ያደረግኳቸው ነገሮች እኔ ስለ እምነት አልጠየቅኩማ። እምነትማ ቆይ እኔ ጠየቅኩ ስለ ስራ ነው። ምክንያቱም እምነትማ ኦልሬዲ የምታምነው ጉዳይ ነው፣ የምትተገብረው አይደለም። ስራ ግን ለምሳሌ እሺ ዋሽታ አታውቅም? አውቃለሁ። እሺ የሰው ነገር ተመኝታ አታውቅም? አውቃለሁ። እሺ ዋሽታ ታውቃለህ? ተመኝታ ታውቃለህ? የዋሸና የተመኘ ሰው የት ሊገባ ይችላል? የእግዚአብሔር ስራ ነው። ግን አኮርዲንግ በኔ ሳቤ የኃጢአት መንገዶች ስለሆኑ ድህነቱን የሚያፈርሱበት ይመስለኛል። የአንተ እንዴት አልፈረሰም? እኔ አሁን ነገርኩህ እኮ ቅድም መጀመሪያ መግቢያ ላይ ይሄ ጾም የሱባኤ ጊዜ ስለሆነ ምን ማለት ነው? የሱባኤ ጊዜ ሁሉም ሰው እንድንረዳዳ ማለት ነው። እሺ ድምጽ እየተስተጋባብኝ ስለሆነ ሁሉም ሰው በተቻለ መልኩ ያው ቅዱስ ወር ተብሎ የሚታሰቡ ወር ነው። በአርምሞ በጸጥታ ከአምላኩ ጋር ከሌላ ወራት በተለየ መንገድ ከአምላኩ ጋር የሚቀራረብበት ነገር የሚቀራረብበት ወቅት ነው እኮ። ምን ያገናኘዋል ከመዳን ጋር ታዲያ?
ሌላ ጊዜ ትርቃላችሁ ከአምላክ ጋር አይደለ? ባይዘ ለምናገራቸው ነገሮች ይቅርታ ሼፕ አታርግብኝ። እኔ ያልኩት ምንድነው ይሄ ወር ለየት ያለ ወር ስለሆነ በተቻለ መጠን በዝግጅት ላይ ነበርኩኝ። ይህንን በአርምሞ ምንድን ነው የተዘጋጀው? በንስሐ አልገባኝም። እያስረዳሁ ነው። እሺ በአርምሞ በጾም በጸሎት በንስሐ ወሩን ኤክሰርሳይዝ እያደረግኩኝ ነበረ። አሁን ምንድን ነው የተለየ ነገር? ምንድን ነው የተለየ ነገር? ምንድን ነው የተለየ ነገር ማለት በዚህ ወር ላይ ምንድን ነው የተለየ ነገር ያገኘው ማለት ነው? በፊትም ንስሐ እሺ። ሌላስ መልካም ስራ አለ የሰራው መልካም ስራ ለመዳን? ለምሳሌ መልካም ስራ ማለት ለመዳን አሁን ንስሐ ካልከኝ ንስሐ ስራ አይደለም አይደል? የሰራኋቸውን ቅድም አልጠየከኝም። ዋሽታ አታውቅም እንትን ብላ አታውቅም ብላ አልጠየከኝም። በዚህ እሱን ለመናገር ነው ንስሐ ጋር የመጣሁት። ሌላ ስራ አልሰራህም ሳይሆን ንስሐው ለምንድን ነው? አትሊስት የነበሩብኝን ነገሮች ኮንፌስ አድርጌ ጨርሻለሁ ለማለት ነው እኮ። እየሸሸብኝ ነው። እኔ ቅድም የጠየቅኩት ጥያቄ ይኸውልህ በደንብ ሰማኝ። ኦርቶዶክስ ለመዳን ስራ ሲደመር እምነት ብላ ነው የምታወራው። ስለዚህ አሁን ንስሐን የምታወራ ከሆነ ንስሐ የሚገባው እምነት ስር ነው፣ ስራ ላይ አይደለም። የሰው ልጅ ምግባር አይደለም እምነት። ንስሐ ስራ ስትለኝ ለምሳሌ አልከኝ፣ ስራ ለምሳሌ ዋሽተህ ታውቃለህ አልከኝ፣ ተመኝተህ ታውቃለህ አልከኝ። አዎ ከዛ ስለዚህ አንተ በዚህ አስፔክት እንዴት ነው ዳንከው አልከኝ። ይሄ ወር እኔ አሁን ሌሎች ጊዜያት ላይ ቢሆን ኖሮ ልልህ እችላለሁ። ሌሎች ጊዜያት ላይ ማይ ፖይንት ምን መሰለህ አቤሎ፣ ይኸውልህ አሁን ስለ መዳንህ አይደል እየነገርከኝ ያለው። ዛሬ ገነት እገባለሁ ስትል አሁን የጠቀስክልኝ ነገሮች ንስሐን የጠቀስክልኝ። ቤተክርስቲያን ደግሞ አንድ ሰው በእምነት ብቻ ይድናል ብላ አታምንም ቤተክርስቲያኒቷ አይደል? ምግባር የምትለው ነገር አለ። ኦኬ መንግስተ ሰማያት ለመግባት ማለት ነው። ምግባሩ የለም ማለት ነው። እስካሁን የምታወራው ንስሐ ከሆነ ትላንትና ስላበላሸ ህይወት ማስተካከያ ነው ንስሐ። ትላንት ላበላሸው ትላንትና ላጠፋው ነገር ማስተካከያ ነው አይደል ንስሐ፣ እንጂ ወደፊት ለሚኖር ህይወት አይደለም አይደል? ትላንትና ላጠፋውና ላበላሸው ነገር ከፈጣሪ ዘንድ ስለ ትላንትና ነው ንስሐ የገባው። ምግባር ደግሞ ትላንትና ላበላሸውና ላጠፋው ነገር አይደለም አይደል የምትሰራው እኮ። እሺ አንድ ነገር ስቴት ላድርግልህ። ስራ ሲባል የሰራናቸው መልካም ስራዎች ብቻ ሳይሆኑ የሰራናቸውም መጥፎ ተግባራት እንደ ስራ ነው የሚቆጠሩት። ቅድም አንተ እንዳነሳህልኝ አትግደል፣ አታመንዝር፣ አትዋሽ እንደሚሉት አይነት ነገሮች ማለት ነው። እነሱን ማስተካከል ራሱ አንድ የስራው አንድ አካል ነው የሚሆነው። መዋሸት ስራ ነው። እኔ ስዋሽ መዋሸት ድርጊት አይደለም፣ አክሽነብል ነገር ነው መሰለኝ። ስራ ስትል ቤተክርስቲያኒቷ ሰው ሲዋሽ መንግስተ ሰማያት ይገባል እያለች ነው ያለችው አይደል? ስራ የሚባለው ነው ያልኩት። ስራ የሚባለው የምናደርጋቸው ጥሩ ነገሮችን ብቻ አይደሉም። የምንሰራቸው መጥፎ ነገሮች ድህነታችንን ሊያሳጡን ይችላሉ። ስራ በሚለው ውስጥ መጥፎና መልካም ምግባራትም ይካተታሉ። እኔ እያወራን ያለው ቤተክርስቲያኒቷ ስራ ሲደመር እምነት ስትል መልካም ስራ ነው እንጂ ክፉ ስራን እያወራች አለ። ክፉ ስራማ እንደማያድን ያስታውቃል እኮ ይታወቃል እኮ። ዋሽተህና ተመኝተህ የሚለውን እንዴት አመጣህልኝ እኮ። አሁን እኔ ስጠይቅ እዚህ ውስጥ እነኝን ነገሮች ሶልቭ ያደረኩት በንስሐ ነው አልከኝ። በንስሐም ከሆነ እስቲል ገና ነህ። ያንተ መልካም ስራ እዚህ ውስጥ ካልተደመረ በስተቀር አቤል በቤተ ክርስቲያን ስለ ዘላለም ህይወት እርግጠኛ የምትሆንበት ምንም ምዕራፍ የላትም። ምክንያቱም እዚህ ስራ ላይ ይሄ መዋሸትም ቢሆን ይሄ ንስሐ መግባትን እዚህ ውስጥ ብትከተውም ንስሐ መግባት ስለ ትላንትና ህይወት ማስተካከያ ነው። ትላንትና መኖር የሚጠበቅብህን ህይወት አልኖርክም አይደል? ስለዚህ ያንን ህይወት እግዚአብሔር ምህረት እንዲያደርግልህ ነው የጠየቀው። ኦኬ ትላንትና መኖር ላቃተ ለትላንትና ህይወት እግዚአብሔር ሆይ ምህረትን ስጠኝ ነው ያልከው። ኦኬ ንስሐ ስለ ትላንትና ህይወት ነው የጠየቀው። ኦኬ ቤተክርስቲያን ግን መልካም ስራ ብላ የምታወራው እሱን አይደለም። መልካም ስራም ብሎ መጽሐፉ የሚጠራው እሱን አይደለም። ኦኬ መልካም ስራ ብላ የምትጠራው ቤተክርስቲያን ግልጽ ነው። እሱን መልካም ስራ እስካሁን አልጠቀስክልኝም፣ የለም። ስለዚህ በየትኛው ስራ ነው እንደ አንድ ኦርቶዶክሳዊ መንግስተ ሰማያት እገባለሁ ብለህ የምታስበው? ምክንያቱም ስለምፈልገው ነው እሱን ጉዳይ ማለት ነው። አንዴ እቺን ክሊር አውት ላድርግልህ። እኔ የምሰራቸው ብዙ ስራዎች አሉ፣ ግን ለምሳሌ አለመዋሸት አንድ ስራ ነው።
አለመዋሸት መዋሸት አይደለም፣ አለመዋሸት በራሱ እሱ ስራ አይደለም። ትእዛዛቱን ነው ስራ ነው። ማስረጃ እስኪ። እሺ ስራ ማስረጃ እስኪ እኮ ትእዛዛቱን መጠበቅ እያልኩ እኮ ነው። ማስረጃ እስኪ ችግር ጠቅስ ጥቀስ። እሺ ሶሪ ሜቢ ሰርች ማድረግ ይቻላል። ያው ክሊር ላድርግላችሁ ብዬ ነው። እንዲሁ እንድታዩ ያክል ነው። እስከዛ ድረስ ፈልግ ዋሽቻ አውቃለሁ አልክ። በቃ ስራህን የምንም መልካም ስራ የለም ማለት ነው በአንተ አስተምሮ መሰረት። ኧረ አለኝ እንጂ ዋሽቻ አለው ካልክ እኮ በቃ ስራህን ይኸው ስራ የምትለውን ጉዳይ ራስህ ጣልከው ማለት ነው። አሁን ቤተክርስቲያን መልካም ስራ ብላ የምታወራው ምንድን ነው? ቨርሱን ፈልጌው ነው። እሺ እንትን ስራ ባለ አላበላችሁኝም ስትጠጣ የምትለውን ቨርስ ወንጌላቱ ላይ እንደሆነች አላውቅም። መዋሸት ነው እንደሱ። የትኛው? አይ መልካም ስራ አድርገሃል አላልከኝም? እንዴ እኮ ምንድን ነው ያደረከው? መልካም ስራ ምንድን ነው? ቴዲ ምንድን ነው የሰራው መልካም ስራ? ምክንያቱም ኦርቶዶክስ ቤተክርስቲያን ሰው እንዲድን ስራ ትፈልጋለች። ኦኬ ጸጋ ብቻ እምነት ብቻ ብላ የምታምን ቤተክርስቲያን አለች። እምነትህን መጠበቅ በራሱ አንድ ስራ ነው። እኔ ስራ ሲባል በጣም ዲቫይን የሆነ ዲቫይድድ የሆነ ስራ ነው እያልኩ ያሉት። መጠበቅ በጣም ትንሾቹ ነገሮች ይቆጠራሉ። አንተማ የጠበቅክ ሰው አይደለህም ብራዘር። ኦልሬዲ እኮ ንስሐ ገብተሃል። ንስሐ የገባ ሰው እምነቱን ያልጠበቀ ሰው ነው። ባይዘው እምነቱን አይደለም እምነቱ ነው እንዲህ ስራና እምነት በጣም ኮምፕሊትሊ የተለያዩ ነገሮች ናቸው። እምነት በስራ መደገፍ አለበት ነው። ንስሐ ገባ ድህነቱን ካልከኝ እሺ እልሃለሁ። ድህነትን አልጠበቅ ሰው ነኝ ካልከኝ ንስሐ የምትለው ጉዳይ ንስሐ ብለህ የምታወራው ጉዳይ ካለ ምንም ስራ የለህም ማለት ነው። ማለት ኃጢአተኛ ነህ፣ በደለኛ ሰው ነህ ማለት ነው። ስለዚህ ስለ ስራ አታወራኝም ማለት ነው። ማለት ለአንተ ራሱ መዋሸት መስረቅ ስራ ነው እንኳን ብትል ማለት ነው ለአንተ ማለት ነው። አለመዋሸት አለመስረቅ ነው ብትል እስቲ ለሱ ጉዳይ በንስሐ ነው የጨረስከው። አየው። ስለዚህ ምንም የሰራው ስራ የለም። ስራ ስላልሰራህ ነው ንስሐ እየገባ ያለው ወንድም። እምነቴን መጠበቂ አንድ ስራ ነው። ለምሳሌ አንድ ማስታወሰው ቨርስ አለ። መቼ ጠበቅ? 2:13 ላይ ቲንክ 2:13 ወር 2:13 ይመስለኛል። ፊልጵስዩስ መቼ ጠበቅ? ንስሐ እኮ ገባ ወዳጅ። ጠብቅ ያለው ብትል ንስሐ አያስፈልግህም ወንድም። የጠበቀ ሰው ንስሐ አይገባማ እኮ። ስላልጠበቅ እኮ ንስሐ የገባሁት። ስለዚህ ሰርቻ አይባልማ ወዳጅ። እንዴት ነው ሰርች የምትለኝ? ይኸውልህ ብትጠብቅ ብትሰራ ኖሮ ንስሐ አያስፈልግህም። እሺ በቃ አየሁ። ስለዋሸ ስለሰረክ ወይ የሰው ስለተመኘ ነው ንስሐ የገባኸው። ስለዚህ አሁን የዳንከው ስራ ሰርተህ ሳይሆን አሁንም ቢሆን በእግዚአብሔር ጸጋና በእግዚአብሔር ምሕረት ነው የዳንከው። ከአንተ የተነሳ ምንም የለም ማለት ነው። ታዲያ ይሄ የቤተ ክርስቲያን ትምህርት አይደለም እንዴ? የትኛው? በእምነት ብቻ በጸጋ ብቻ አይደለም። አይ በእምነት ብቻ በጸጋ ብቻ አይደለም እያልኩኝ ያለሁት። በእግዚአብሔር ቸርነት እንደምንድን የቤተ ክርስቲያን ስራ የቤተ ክርስቲያኗ ትምህርት ነው። ግን እያልኩ ያለት አሳየኝ ብራዘር። አይደለም አይ አቤል የማናቃትን ቤተክርስቲያን አታውራ። አሳየኝ፣ ማስረጃ አስተኝ። በፍጹም አይደለም። ቤተክርስቲያን የእግዚአብሔር ምሕረት ብቻውን አይበቃም፣ አንተ መስራት አለብህ ብላ ነው የምታምነው ብራዘር። ለዛ እኮ ነው ስለ ስራ እያወራህ ነው። አይ ቸርነቱ ስትለኝ በእግዚአብሔር ቸርነት የእግዚአብሔር ቸርነት ብቻውን አይበቃም፣ ሰው መስራት አለበት እያለች አለ ቤተክርስቲያን። በእግዚአብሔር ቸርነት መጠበቅ አለበት። እኔ ስላልጠብቅ እምነትህ መጠበቅ አለበት። ስላልጠብቅ ድጋሚ ሪሳይክል ታደርጋለህ፣ ሪሴት ታደርጋለህ፣ ትነሳለህ። ከዛ በኋላ ላይ አሁንም ያንን ስራ ለመስራት ትፍጨረጨራለህ። የቀረው የእግዚአብሔር ቸርነት። እንደሱ የምታወራ ከሆነ ስራ በስራ ያልዳንኩም ነዋ ማለት ያለብህ። ከሞን
የእግዚአብሔር ምህረት ነው ሪሴት ያደረገኝ የእግዚአብሔር ምህረት ነው ያዳነኝ የምትል ከሆነ ያንተ ስራ እሱን ነው ያል ቸርነቱ ስለ እሱን ነው እያወራል። የእግዚአብሔር ቸርነት ንስሐ አንድ ንስሐ ለኛ እንድንድንበት የሰጠችን አንድ ሚስጥር ነው። ሚስጥር ንስሐ አንተ ሄዳንከው በስራ ሳይሆን በእግዚአብሔር ምህረት ብቻ ነው ማለት ነው። አለቀ እኮ በቃ። እንዴ ንስሐ ባልገባስ ኖሮ ለምሳሌ አሁን እኔ እኮ አልዳንክ ምን ኃጢአት አለበት በደል አለበት በቃ ሄዳለሁ። ንስሐ ስገባስ የእግዚአብሔር ምህረት አገኘ ያንተ ስራ አይደለም። ከዚህ በኋላ ባለኝ እያወራናችሁ እኮ ያለ ነው እሱ እኮ ነው። ሰው የሚድነው አየው ቆይ አቤል ሰው የሚድነው በእግዚአብሔር ምህረትና በእግዚአብሔር ቸርነት ነው እንጂ በስራው አይደለም ምንለው እኮ ለዚህ ከዛ ልቀጥልልህ እኮ ነው። ከዚህ በኋላ እኔ አሁን ዛሬ እንደምንሞት አድርገን ሳይሆን እያወራ እንድንሄድ የምፈልገው ለምሳሌ ንስሐዬን ገባሁኝ። ከዚህ በኋላ በእግዚአብሔር መንገድ ትእዛዛቱን በመጠበቅ ስጋው ደሙን በመቀበል በቀጥል ህይወቴን ሌላ ከዚህ በኋላ ሌላ ሴሽን ላይ ከአመት ከሁለት ዓመት በኋላ ሌላ ሴሽን ላይ ብንገናኝ ተጨማሪ ንስሐ ሳያስፈልገኝ ድናሃለሁ ብትለኝ ያው ድኛለሁ እልሃለሁ። ግን አሁን ሪሴት ታይም ላይ ስለሆንኩኝ ነው ስለ የንስሐን ነገር ያነሳው። አይደለም እኮ ወዳጄ ቆይ እንመጣለን እሱ ላይም ስለ ነገም እናወራለን። እኔ ስለ ዛሬ ነው የጠየቅኩ። ዛሬ ዳንኩ የዛሬ መዳን እኮ ነገም ተመሳሳይ ነው። ምንም የተለየ ነገር አይኖረውም። ኦኬ እስከ ዛሬ ድረስ እኮ ኖረሃል። ኦርቶዶክስ ነበርክ እስከ ዛሬ አቤል እንዳትረሳ። እስከ ዛሬ ድረስ ኦርቶዶክስ አይሆን እንደምን ስለዚህ ይሄ ዛሬ ድኛለሁ የምትልበት ፕሪንሲፕል ነው። ሌላም ጊዜ ሊሰራ የሚችለው የተለየ ነገር አይኖረውም። ስለዚህ አሁን ባወራነው ውስጥ አንተ ያንተ ስራ የለም የእግዚአብሔር ምህረትና የእግዚአብሔር ቸርነት ነው አዳነኝ የምትለው that's the point እኮ ብራዘር። ስለዚህ ሰዎች የሚድኑት በእግዚአብሔር ምህረትና በእግዚአብሔር ቸርነት ነው እንጂ በስራቸው አይደለም የምንለው ለዚህ ነው። አየህ ምክንያቱም ዛሬ አቤል ዛሬ በሞት መንግስተ ሰማያት እገባለሁ ብሎ ሲያወራ የሚያወራበት ድፍረቱ የእግዚአብሔርን ምህረት ነው የእግዚአብሔርን ቸርነት ነው ስራውን አይደለም። እሺ ዳኒ እኔ አንድ ነገር ምናልባት አውት ኦፍ ቶፒክ እንዳይሆንብኝ እንጂ አሁን አንተ ድህነት አግኝቻለሁ ብለህ የምታስበው ምናልባት ሌላ እንትን እንዳይሆንብኝ የምትሰራቸው ሲኖች የሉም የምትበደላቸው በደሎች የሉም። አሁን አንተ ከዛ ያንን በደል ይዘህ ዛሬም ድኛለሁ ብለህ ታስባለህ ነው? እንደዛ ነው አሁን አንተ ስቴት እያደረግክልኝ ያለኸው? በደምብ ስማኝ። ይኸውልህ አንተ እንዴት ዳንክ ስል ይኸው ላስታውስህ፣ ፖይንቱን ሚስ እንዳታደርገው ጃምፕ እንድታደርገው ስላልፈለግኩኝ ከት ለማድረግ የፈለግክ ነው ይመስለኝ። ይኸው ዛሬ ብትሞት የት ትገባለህ ስልህ ገነት አልከኝ። ኦልራይት ገነት የምትገባ ከሆነ ስራህ ምንድን ነው አልኩ። ስራህን ስንዘረዝረው ዋሽተሃል፣ የሰው ነገር ተመኝተሃል። ስለዚህ ኃጢአት አለብህ በደል አለብህ ማለት ነው። ኃጢአት ያለበትና በደል ያለበት ሰው ደግሞ መንግስተ ሰማያት አይገባም። እንዴት ነው ዛሬ ብትሞት ገነት እገባለሁ የምትለው ስለ ምን አልከኝ? ንስሐ አልከኝ። ስለዚህ ለአቤል የዘላለም ህይወት ዋስትናው ገነት የመግባቱ ሚስጥሩ የእግዚአብሔር ምህረት ነው እንጂ አቤል የሰራው ስራ አይደለም ማለት ነው። እሺ እዚሁ ላይ አሁን እንደዚህ ጋር እንዳትመለስልኝ ንስሐ መግባት የማያስፈልገኝ ጊዜ አለ ነው የምልህ። እኔ አሁን ስለ አቤል ብቻ ነው የምናወራው አይደለ? አቤል ንስሐ መግባት የማያስፈልገው ጊዜ አለ። መች ከተባለ የጽድቅ መንገዶች በጽድቅ ጎዳና ሲመላለስ የጽድቅ መንገዶችን ብቻ ሲሰራ ማለት አቤል ለምሳሌ አቤል ሳይዋሽ ሲቀር ለምሳሌ አቤል ሳይዋሽ ሲቀር ለምሳሌ አቤል የሰው ሳይመኝ ሲቀር አቤል በህይወት ዘመኑ ልገምት 28 ዓመት ምናምን። እሺ ይሁን ችግር የለም። 28 ዓመት ውስጥ በአመት ውስጥ ሳትዋሽ የቀረህበት ጊዜ አለ? የለም። በየአመቱ ልሳሳል አንዴ እሺ ሳትዋሽ የቀረህበት ጊዜ የለም? የለም። እሺ የሰው ሳትመኝ የቀረህበት ጊዜ አለ? ምናልባት ዲፔንድ ያደርጋል። ምንም ሳትመኝ ይመስለኛል። ያን ያክልም ብዙ የሰው ተመኝ አይደለም ማለት መመኘት እኮ ማለት ለምሳሌ አንድ እህትም ስታልፍ በአይን ገልመጠ አይተ መመኘት ማለት ነው ብራዘር። የሰው አይደለም እሱ ታዲያ ዝሙት ነው። እስካላገባ ድረስ የሰው ነው እኮ ብራዘር። ባህሉ የተሰራ ዝሙት ነው። እሺ አይ የሰው ሳይመኝ እሱ ምኞት አይደለም ጌታ እኮ ነው ያለው። አይ የሰው ሳትመኝ ስትለኝ እኮ ነው የሚለው እኮ የሐሎ ማለት በሐሳብ ሐሎ ማለት ሐሳብ ማለት ነው። ለመለያየት ፈልገህ ነው ብራዘር? ገብቶሃል አይደለም? የሰው ላይሆን ስለ አሁን አንድ እህት አይተህ ስትለኝ የሰው ላይሆን ይችላል ለማለት ፈልጌ ነው። ንብረት ምናምን ያንተ እጮኛና ያንተ ሚስት ካልሆነች እኮ ያንተ አይደለችም። እየተመኘ ያለው የሰው ነው ባጭሩ።
ስታገባ ነው ያንተ የምትሆነው። ችግር የለም። እሺ መመኘት እኮ ነው ተመሳሳይ። የለም ያልቀረበበት ጊዜ የለም። የለም። አይ ሐሳቡን ኮንትራዲክት ሳንዘረዝራቸው 28 ዓመት በእድሜ ብትኖር ነው ሁሉ እንኳን ብትኖር እድል ተሰጥቶ አቤሎ ሰው ኃጢአት ሳይሰራና ሳይበድል የሚኖርበት የህይወት ምዕራፍ የለውም። 4 ነጥብ አየው። ስለዚህ ይሄ ሰው ኃጢአት ሳይሰራና ሳይበድል እግዚአብሔርን የሚኖርበት የህይወት ምዕራፍ ከሌለው እግዚአብሔርን ሳይክድም ጭምር ይቅርታ እዚች ጋር እግዚአብሔርን ሳይክድም ጭምር ስላመነ ሰው ነው እያወራን ያለ ነው። ስላመነ ሰው እንዳናሰፋው። ይሄ ሰው በደንብ በማስተዋል ስማኝ፣ የእግዚአብሔርን መንግስት የሚወርሰው እንግዲያውስ በምንድን ነው? እሱ ንስሐ በመግባት ቴንኪው አየው፣ በንስሐ ነው። ስለዚህ ንስሐ የምታወራ ከሆነ ሁልጊዜ የእግዚአብሔርን ምህረት ነው የምታወራው። አየህ፣ ስለዚህ አየህ የምንለው ለምንድን ነው? እሱ ሰው የሚድነው በእግዚአብሔር ምህረት ነው። አለቀ። ከእግዚአብሔር ምህረት ውጪ ሰው ስራ ሰርቶና የሆነ ነገር አድርጎ ሰው መዳን አይችልም። ለምን? ስራ የሰው ልጅ በእግዚአብሔር ፊት ቫልዩ የሚያገኘው የሰራው ስራ ሳይሆን የእግዚአብሔር ምህረት ነው። ከእግዚአብሔር ቃል ላሳየ በደንብ እንድትረዳው ማለት ነው። ምናልባት ንስሐንም እስቲ ከስራ ጋር ከእንትን ጋር እየይዘህ ብትነግረኝ፣ ከግሬስ ጋር እየይዘህ። እሺ ላሳይ። እንዴት እሺ ወገኖች፣ ሼር ኮፒ ሊንክ እና ታፕታብ አይረሳ። ተባረኩልኝ፣ ጸጋ ይብዛላችሁ። ሼር ኮፒ ሊንክ እና ታፕታብ አድርጉልኝ። እሺ ምክንያቱም እንዲህ አሁን ዳይሬክት እንትን ግሬስ ብቻ መሆኑን በዛው እንትን ትልልኛለህ፣ ታሳይልኛለህ አሉት ልጆች። እሺ ችግር ሁለት ጥቅሶችን እንያቸው፣ አፑ ስለሚዘጋ ነው። እሺ እንየው። በበደላችሁና በኃጢአታችሁ ምን ነበራችሁ? ምን አልክ? ሙታን ነበራችሁ። ሙታን ነበራችሁ። ኦኬ ሙታን ነበራችሁ። በዚህ ዓለም ኑሮ በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላልሳችሁባቸዋል። ኦኬ በእነዚህም ልጆች አፑ ይዘጋል። ሶሪ እኔ ልክፈትልህ። ምን ልክፈትልህ? እሺ ኤፌሶን ምዕራፍ 2 ነው ያያናለው። እሺ ፈቃድ በፊት ተመላልሳችሁባቸዋል። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንንና የልቦናችንን ምን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበረና እንደ ሌሎቹም ከፍጥረታችን የቁጣ ልጆች ነበርን። አሁን በደምብ ስማ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ፣ አየው፣ ማን ነው ባለጠጋ የሆነው? እግዚአብሔር። ምን ማለት ነው? እኛ ምንም የለንም መናጢዎች ነን ማለት ነው። እኛ ምንም የለንም፣ ባለጠጋው እሱ ነው። ኦኬ እሱ በምንድን ነው እሱ ባለጠጋ የሆነው? በምህረት ባለጠጋ ነው ያለው። እኛ ምህረት ያስፈለገን ሰዎች ነን ማለት ነው። ስለዚህ እግዚአብሔር ምህረቱ ነው እኛን ምን ያደረገን? ያዳነን። እኛ ከኛ የተነሳ አይደለም። እኛ በቃ ምህረት የሚያስፈልገን ሰዎች ነን። ምን አይነት ሰዎች ነን? የቁጣ ልጆች ነን። ለዚህ ዓለም ገዢ የታዘዝን ሰዎች ነን። የስጋችን ፈቃድ ምኞት የምንከተል ሰዎች ነን። የሞትን ሰዎች ነበርን። this was our life brother። ከዛስ ቁጥር 5 ነው። ከወደደን ከትልቅ ፍቅሩ የተነሳ ሃሌሉያ። አየው፣ በሰው የመዳን ተስፋ ውስጥ ለውጥ ያመጣው ይሄ ነው። የእግዚአብሔር ምህረት፣ የጌታ ፍቅር። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በምን ድናችኋል? በጸጋ ድናችኋልና። በዚህ ውስጥ የሰው ስራ የለበትም።
ሰው የዳነው በማን ጸጋ ብቻ ነው? በእግዚአብሔር ጸጋ ብቻ ነው። አሁን ይህንን ጥቅስ ብቻ አይተን ዳይሬክት ሰው በጸጋው ብቻ ድኗል ብለን እንትን ልንል አንችልም። ከዚህ ሌላ ቨርስ ላይ እኔ ባመጣልህ ስለ ስራ የተናገራቸው ቨርሶች አሉ። እነዛን ማዋሃድ ነው እንጂ ልክ አሁን እዚህ ቨርስ ላይ ብቻ በጸጋ ድናቸዋል ስለተባለ በጸጋ ድናቸዋል ብቻ ብለን አንሄድም። ከዚህ ሌላ ቦታ ላይ ያለውን ነገር እንደ ቁርአን እያጣፋን ስለማንሄድ ማለት ነው። በጸጋ አልዳንክም ማለት ነው። በጸጋ እኔ አልዳንኩም እያልኩኝ አይደለም። እንደዛ አልዳንኩም ካልከኝ ነው ስራን የምጨምረው። አሁን በጸጋ ድናቸዋል ሲል ሚዩት አድርገው ወዳጅ፣ ሚዩት አድርገው ወዳጅ። ሁለት ጥያቄ ተመልስልኝ። እዚህ ላይ ሁለት ጥያቄ እታች ሆነ ስማን ወዳጅ፣ እታች ሆነ ስማን። ይጠይቅ ችግር የለውም ግን እሺ፣ ረጅም ሰዓት ስለያዝኩኝ ቤቱ ስርዓት አለው። ቤቱ ስርዓት አለ። እያወራናል። እሺ፣ ያው ከእንትን ከቸኮለ ብዬ ነው። አይ የቸኮለ ሰው እዚህ ምንም አይሰራም። የቸኮለ ሰው ምንም አይሰራም። እሺ፣ ይኸው ምን አለን? በጸጋ ድናችኋልና። እነኚህ ሰዎች ስራችሁ አድኗችኋል ብሏቸዋል አይደለም? በጸጋ ድናችኋልና አለ። ስለዚህ ይሄ መጽሐፍ ቅዱስ ሲናገር እዚህ ውስጥ የሰው ስራ የለም ማለት ነው። የሰው ስራ የለም። አሁን ጸጋው ስልህ ጸጋው የእምነቱ ጸጋ ብቻ ነው ወይስ ምልህ ጸጋንም በደንብ ክላሲፋይ ማድረግ ይጠበቅብናል? አድርገው ጸጋ ሌላ ክላሲፊኬሽን ካለው ስጠኝ። ምን አለው ሌላ? ጸጋ ማለት እኮ ነፃ ስጦታ፣ ቸርነት ማለት እኮ ነው እኮ ጌታችን የሰጠን። ግን ያንን እርን ለማድረግ ከኛ የሚጠበቁ ነገሮች አሉ ለማለት ነው እየፈለግኩ። ጸጋውን አሳየኛ። ምን ሌላ ጸጋው ምን አለ? ለምሳሌ በጸጋው ሳሊቬት ለማድረግ ማመን አለብን። ማመን ደግሞ ከኛ ተነሳሽነት የሚመጣ ነገር ነው። ይሄው መጽሐፉ እንደሚናገረው ጸጋው በእምነት ነው የሚያድነው ሰው። እሺ፣ እንቀጥላለን። ከዚህ ውጪ እኮ ጸጋው የዳን ነው በጸጋ ነው። ይህን ጸጋ የተቀበልነው ግን በእምነት ነው መጽሐፉ። ልቀጥልልህ እኮ ነው። ከዛ አሁን የቅድሙን እንኳን ሳነሳልህ ፊልጵስዩስን ማለት ነው መዳናችንን በፍርሃትና በመንቀጥቀጥ እንድንፈጽም ያዘናል። በየዕለት ተዕለት ማለት ነው። ይህን አንድ ያገኘነውን ድነት እንድንጠብቀው። ስለመጠበቅ አቤል ቆይ አትደበቅ። አሁን ስለመጠበቅ ለምናወራው እኔ አመንኩልህ አይደለም። ቆይ እንጨርሰው። ሰው ስለ መዳን እናውራና ከዛ በምን እንጠብቃለን፣ እንዴት ነው የምናስጠብቀው፣ ማን ነው የሚጠብቀው የሚለውን እናወራለን። አሁን ስለመጠበቅ አይደለም እያወራን ያለ ነው። ያኛውን ካልጨመርኩት እዚህ ጋር በመመለስ ነው የምደረገው። አይገናኝም። አሁን እያወራን ያለ ነው ስለ መዳን ነው። የዳነ ሰው ነው እኮ የሚያስጠብቀው አይደል? ያዳነ ሰው አያስጠብቅ። ስለዚህ ሰው ግን እንዴት ነው የሚድነው ነው እያልን ያለ። የሚያስጠብቀው ግን ለምንድን ነው? እሱን ዲስከሲት እሱን እናወራለን። መጀመሪያ እዚህ ላይ እንጨርስ። ይህንን እኮ አመንኩልህ እኮ እኔ ግን ስታምን ጽፌው ነው የሚሄደው። ስታምን ጽፌው ነው የሚሄደው። አልጨረስም። ላስታውስ ጸጋው ብቻ አይደለም ያዳንን እያልከኝ ነበረ አይደለም? የኔ የጸጋ ዴፊኔሽን እና የአንተ የጸጋ ዴፊኔሽን እየተለያየ ሰው ዲፋይንድ አድርገው። ችግር የለም። ጸጋው ምንድን ነው ለአንተ? እኮ የኔ ጸጋ አሁን ለምሳሌ ክርስቶስ በነፃ የሚሰጠን ስጦታ ነው። በቅድሚያ በእምነት ጸጋውን እንቀበላለን። እኔ መጀመሪያ የሚያልኩን አሁን እየደገምኩልህ ያለሁት በእምነት ጸጋውን እንቀበላለን። በእምነት ጸጋውን ከተቀበልን እንድናለን ማለት ነው። ዘን ግን በቃ እሱ ጋር እንጨርስ። አሁን ዘን ላይ እንመጣለን። ይሄን እንስማማ። በቃ አመንኩልህ እዚህ ጋር። እሺ ቆይ አንዴ እንስማማ እኮ ጽፈን ነው የምንሄደው። ስንስማማ እናንተ ተጻጽፈን አይደል እስካሁን እየሄድን ያለ ነው። ጥሩ። ይሄ የእግዚአብሔር ነፃ ስጦታው ጸጋ ማለት ነፃ ስጦታ ማለት ነው አይደል? ይሄ በነፃ የዳንበት ህይወት ሰዎች በምድር የተቀበሉት በእምነት። ስለዚህ ሰዎች የዳኑት የእግዚአብሔር ምሕረት ያለበትን የእግዚአብሔር ፍቅር ያለበትን ይህንን ጸጋ ሰዎች ያገኙት ምን ሲያደርጉ ነው? በማመን ጎበዝ። ስለዚህ ጸጋው የእግዚአብሔር የእግዚአብሔር ጸጋ በእምነት እንጂ በስራ አይደለም ማለት ነው። እሺ ልቀጥልልህ። እኔ ደግሞ እዚህ ጋር ነው ፋላሲ የሚመጣው። የኔ እምነት የታዘዝኩትን ክርስቶስን ሳምን
ያዘዘውን ነገሮች በሙሉ በመፈጸም ነው የሚሆነው እያልኩ ነው ከቅድም ጀምሮ። እኔ እናንተ እዚህ ጋር ነው መተን እዚህ ጋር ነው ከቶፍ የሚሆነው። በእምነት ስራ አለበት እያልከኝ ያለው እኔ ማምነው እምነት ውስጥ ስራ አለበት እያልኩ ነው። ኦኬ ምን እያለን ያለው? ጸጋው በእምነትና በስራ ነው ያዳነን እያልከን ያለው? እኔ ማምነው እምነት ውስጥ ስራ ስላለበት እንደዛው ነው ሊሆን። ምናልባት ለእናንተ ሊገባችሁ የሚችለው እንደዛ ይመስለኛል። አሁን አንተ ባልከው እያልከኝ ያለው ጸጋው በእምነት እና በስራ ነው እያልከኝ ያለው? እኔ ማምነው እምነት ውስጥ ስራም ስላለበት እያወራን ያለ ነው። አቤል ምን ሆነ ነው? አይደለም ዳኒ፣ ስለ አንተ ነው እኮ እየጠየቅኩ ያለው። ስለዚህ ጸጋው የእግዚአብሔር ጸጋ በእምነትና ሲደመር በስራ ነው ያዳነን እያልከኝ ያለው? የእግዚአብሔር ጸጋ ጉንጭ አልፋ እንዳይሆንብን ነው። ምናልባት እንድጽፈው እኮ ነው ወዳጅ። ያው የኔ ያንተ ነው እያወራን ያለ ነው። ስለዚህ አንተ በሚመች መንገድ እንዳይሆን ነው እኔ እያልኩኝ ያለሁት። ምናልባት ኤግዛክት ኤክስፕላኔሽን እንደዛ ላይሆን ይችላል። እኔ ማምነው እምነት በእምነትና እኔ ማምነው እምነት ውስጥ ስራም አለ። ለዛ እኔ ማምነው እምነት ውስጥ ማለት ነው ክርስቶስን ማመን ማለት ያዘዘውን ትእዛዛትን በሙሉ መቀበል ማለት ስለሆነ እኔ ማምነው ክርስቶስ እኔ ያለኝ እምነት ውስጥ ስራ አለ ነው። ሶ ፕላስ ስራ ካልከው አዱን ነው አላውቅም፣ ግን ለምን ትደብቀዋለህ? አሁን ይሄ የእግዚአብሔር ጸጋ ሰዎችን አዳነ ብለህ የምታስበው ሰውየው በኢየሱስ አምኖ ቀጥሎ አሁን ባስተማራቸው ትምህርቶች አምኖ ከዛ ያንን ደግሞ ተግብሮ ሰርቶ ማለት ነው። ሰርቶ ነው የሚገኝ አይደል? አይደል? እሱ ነው ጸጋ የሚባለው ነው እያልከኝ ያለው? በእምነት ያገኘው ነው ጸጋው ምናምን ኦልሬዲ አንተ ኦር ለእኔ ግልጽ አድርግልኝ። ምናልባት እንዳላሰለቻችሁ ወይ እስኪ ለእኔ ግልጽ ታደርግልኛለህ? እምነት የምትለው አንተ ምኑን ነው? እኔ አሁን ስለ አንተ ነው የምናወራው፣ ስለ አንተ ነው እያወራን ያለው። እኔ ልህን አልተቀበልክኝም ማለት ነው። እኔ መች ተቀበልኩ? መች እምቢ አልኩ? እየጻፍኩልህ አይደል? ልቀበልህ እኮ ነው አቤል። እንዴ ምን ሆነ ነው? እየጻፍኩልህ እኮ ነው፣ ልቀበልህ እኮ ነው። አየው ጸጋው ብለህ የምታወራው ኢየሱስ ያስተማረውን ኢየሱስን አምነ፣ ምክንያቱም ጌታን ማመን ስላለበት አምነ አምነ ከዛ ኢየሱስ እምነት ውስጥ ደግሞ ኢየሱስ ያስተማረውን ስራ ሁሉ ሰርተ ስራውን ሁሉ ሰርተ ከዛ በኋላ ነው የምትድነው አይደል? ከዛ ቀደም የተባባለው ለምሳሌ አሁን ያልሰሯቸው ስራዎች ካሉ ንስሐም እዚህ ውስጥ ኢንክሉድ ይደረጋል ማለት ነው። አንድ የጸጋው አካል ስለሆነ ንስሐ ምን ሆነ ነው? እሺ ትልቁ ስህተቱ እሱ ነው። ላሳይ አሁን ስህተቱን ላሳይ። የእግዚአብሔር ጸጋ ማለት ምን ማለት ነው? ነፃ ስጦታ ተባባልን ከቅድም ጀምሮ። እሱ ነፃ ስጦታ ነፃ ስጦታ ሲባል ግን ነፃ ስጦታ ሲባል ግን እንትን መኖር አለበት። ይህ ምድር የሚባለው ንጽጽር ነው የሚባለው። ምክንያቱም ከዚህ አሁን ጌታችን መጥቶ ነፃ ስጦታ የሚባለውን ነገር ለእኛ ኢንትሮዲውስ ያደርገን ከነበረው ነገር በፊት ያለውንም ነገር ማስተዋል ይኖርብናል። ከኛ በፊት የነበሩት ሰዎች ነፃ ስጦታ ስላልነበራቸው ማለት ነው። አሁን በአንተ ዴፊኒሽን መሰረት ይህን ጥቅስ አስረዳኛል። ጸጋው በምን አድኗቸዋል? አድኗቸዋልና። በምን? በእምነት አድኗቸዋልና። ይህም የማን ስጦታ ነው? የእግዚአብሔር ስጦታ እንጂ ከእናንተ አይደለም። እሺ ከዛስ? ማንም እንዳይመካ ከስራ አይደለም። ኦኬ አስረዳኝ። ምክንያቱም አንተ እዚህ ውስጥ ስራ ከተሃል፣ እዚህ ጸጋ ውስጥ። መጽሐፉ ግን ማንም እንዳይመካ ከስራ አይደለም ብሎ ስራ እንደሌለበት እየነገረን ያለው እኮ። እሺ ልመለስልህና አሁን ይህን ጥቅስ ስለምታነሳ ነው ያኛውን እንትን ያነሳውልህ። ከኛ ቀደም የነበሩት ሰዎች እኛ ያገኘነውን ጸጋ ለማግኘት እድል ያልነበራቸው ሰዎች በስራቸው ነበረ 10 ነገር ተቀምጦላቸዋል። ካህናት እየገቡ በአመት አንድ ጊዜ መስዋዕት ያደረጉ አይነት ልምምዶች የነበረው ስራ ማነው ሁኔታ ነበረ። ዘን ግን ወደኛ ስንመጣ እነዚህን ሁሉ ነገሮች ማድረግ ሳይጠበቅብን እነዛን ሁሉ ነገሮች ማድረግ ምክንያቱም ኦልሞስት ኢምፖሲብል ስለሆነ ማለት ነው። እነዛን ሁሉ ነገሮች ማድረግ ሳይጠበቅብን የእግዚአብሔርን ጸጋ ክርስቶስን በማመን እሱ ያስተማራቸውን ትምህርቶች በመከተልና ያዘዛቸውን ትእዛዛቶች በመጠበቅ እናገኘዋለን ማለት ነው። ስራ ያለኛል። አሁንም አሁንም ለመደበቅ ሞከርክ እንጂ ስራ ያልኩት የዛ ጊዜ ነበረው። ቆይ አንዴ ይኸውልህ፣ አሁን ስለ ስራ ነው እያወራን ያለ ነው አይደል? እሺ በብሉይ ኪዳን የነበሩ ሰዎችን ነው እያነሳ ያለው። በብሉይ ኪዳን ላይ አንተ ስራ ብለህ የምታወራው ማን ያዘዛቸው? እግዚአብሔር አምላክ። ኦኬ እነሱ የታዘዙትን ስራ አንተ ደግሞ እሱን ስራ ነው አሁንም ደግሞ የታዘዙትን ነገር ነው አንተም እየሰራ ያለው።
ኦልሞስት ተቀራራቢ ነው። ስለዚህ ስራ አለ ማለት ነው አንተ ጋር። የስ ሰር። እሺ መጽሐፉ ግን ማንም እንዳይመካ ከስራ አይደለም ይላል። አስረዳኝ ያልኩኝ ነው ፖይንት ነው። እሺ በተወሰነ ክሊር ለማድረግ ሞክራለሁ በተቻለ መልኩ። ማንም እንዳይመካ ከስራ አይደለም ብሎ ለመናገር የፈለገው ነገር እዚህ ጋር እንዴት ነው የዛ ጊዜ ኦልሞስት ከእምነቱ በተጨማሪ እያንዳንዱ ነገሮች ከሚደረጉ ነገር አንጻር ናቸው። እኔ አልኩ ቅድም እኛ ደካማ ነን፣ ድክመታችን ደግሞ ናቤል አንተማ ደካማ መሆን አትችልም። ስራ ሰርቼ ነው እያልከኝ ያለው። የምን ድካም ነው የምታወራው? ድካምማ ስላለብን ነው እኮ ጌታችን ንስሐ የሰጠን። ታዲያ ስራ የሚባል የለኝም ነው የምትለው? ወዳጄ ምን ሆነ ነው አቤል? እንዴት የለንም ስራ የሚባል ነገር? ያኔ አንዴ እዚች ጋር አቤል በጋባ ብታስገባኝ ደስ ይለኛል። ይግባ ወይ እታችሁ ብራዘር። ምን ሆናችኋል ዛሬ ጋይስ? ተራ ጠብቁ፣ ከዛ ታወራላችሁ። ምን ችግር አለ? እዚህ ቤት እኮ ታውቃላችሁ በተራ ነው። አሁን አቤል ባያወራ ሌላ ሰው እያወራ ቢሆን አቤል ሲያወራ እናንቀበል። ኦኬ ሶ መደማመጥ ስላለብን ማለት ነው። በደንብ ልትረዳው ነው አቤል። ይሄንን በዚህ በቃሉ ቻሌንጅ ላደርግ የፈለኩት። እሺ ድካም ካለ ንስሐ ምናምን የምታወራ ጉዳይ ከሆነ ስራ የሚባል ነገር የለም ማለት ነው። ኦኬ ስራ የሚባል ታሪክ የለም። ሰው ስራን የሚያነሳ ከሆነ በሁሉ ነገር ነው ፐርፌክት መሆን ያለበት። ኦኬ ሶ ስራን እያነሳ ሰው ጸጋን ማንሳት አይችልም። በደንብ እንድትረዳው ላሳይ። አንድ ጥቅስ ልጨምርልህ ስለ ስራና ስለ እንትን የሚያወራ ነው። እሺ ቁጥር 3 እስቲ ጀምር አንብበው። መጽሐፍ ምን አለ? አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። ማንን ያመነው? እግዚአብሔርን። እግዚአብሔርን ሲያምን ምን ሆኖ ተቆጠረለት? እምነቱ ሆኖ ተቆጠረለት፣ ጽድቅ ሆኖ ተቆጠረለት። ጎበዝ። እዚህ ለአብርሃም የተቆጠረለት ምኑ ነው? እግዚአብሔርን ማመኑ እንዳንረሳ። ኦኬ ቁጥር 4 ለሚሰራ ደሞዙ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም ይላል። ምን ለሚል ሰው? ለሚሰራ ሰው እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ምን ማለት ነው? ምንድን ነው እያለ ያለው? ሲያስረዳኝ አይ ቲንክ ከእምነት ጋር እምነት የሌለው ሰው የሰራውን ስራ ይመስለኛል። እዚህ ጋር እምነት የሌለው ሰው የሚሰራውን ስራ ይመስለኛል። ስለ ጸጋና ስለ ደሞዝ ነው የሚያወራው እንጂ ስለ እምነት አያወራም። አይ ኖ ለሚሰራ ሰው ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ከላይ ምን አለ? አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ይላል። ሶ ይሄ ያመነ ሰው ነው። ግን በስራ ብቻ ጸድቃለሁ እግዚአብሔርን ሳያምን ሳይጠብቅ። ከዚህ በአይሁድ ዘመን ያመነም ያላመነም ሰው የሚሰራቸው ስራዎች ነበሩ። አይ ስለ እምነት አይደለም የሚያወራው። ቁጥር 4 ስለ እምነት አይደለም የሚያወራው። እንዴት? ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም ነው ያለው እኮ። እኔም ያልኩት እኮ እንደዛ ነው። ስራ ብቻ ሰራለሁ ብሎ ለሚያስብ ሰው እንደ ዕዳው ነው እንጂ እንደ ደሞዙ አይቆጠርለትም። እምነትም መኖር አለበት አይነት ነገር ነው ሀሳቡ። አይ አይደለም። በደንብ በማስተዋል ድጋሚ ያው ቀስ ብለህ አንብበው። እንደሱ አይነት ሐሳቤም የለውም ቃሉ። ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም። ለሚሰራ ሰው ተቀጥረህ ታውቃለህ? ምን አልከኝ? ተቀጥረህ ታውቃለህ? እሺ ደሞዝህ በወር ወይ ደግሞ በ15 ቀን ወይ በሳምንት የሚሆን እሱ ጸጋ ነው? ያሰሪ ቸርነት ነው? አንዴ ድገምልኝ። ሶሪ ቅርታ። ደሞዝህ ያሰሪ ቸርነት የሚታይበት ነው ወይስ ዕዳውን? ለሰራሁት ነገር ማገኘው ክፍያ ነው። ዕዳውን ነው አለ የከፈለው ለአንተ። ስትሰራ ላሰሪው ምንድነው እያረክ ያለው? ዕዳ ነው እያስቀመጥክለት ያለው። ቸርነት አይደለም ማለት ነው አይደል? ሶ አት ዘ ኤንድ ኦፍ ሳለሪ የሚወጣበት ታይም ላይ የሚሰጥህ
እሱ ጸጋ አይደለም ማለት ነው። እሱ ምንድን ነው? እሱ ደሞዝ ነው። ደሞዝ ነው። አዮ ስለዚህ እሱን ነው እያወራ ያለው እንድትረዳው ነው። ቁጥር 4 እንደዛ ነው የሚለው። ምን አለ? ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም ማለት። አዮ ለሚሰራ ሰው ስራ ለሚሰራ ሰው ደሞዙ በስራ ብቻ አሁን ዘግቶታል። ከላይ ያለችውን አይተዋታል። አትሊስት እንትኗን ያት ስርዓተ ነጥቦቹን በደንብ ቼክ አድርጋቸው። መጽሐፍስ ምን አለ? አብርሃም እግዚአብሔርን አመነ ጽድቅ መሆኑ ተቆጠረለት። በቃ ስለ አብርሃም ጨረሰ። ስለ አብርሃም ጨረሰ። ለሚሰራ ደሞዝ እንደ ዕዳ ነው እንጂ እንደ ጸጋ አይቆጠርለትም እኮ። በዛ ጊዜ የነበረው ልምምድ እያልኩ ነው። በዛ ጊዜ የነበረው ልምምድ አማኝም የአማኝም በባህሉ መሰረት እንደዚህ አይነት ሪቹዋሎች ስለሚፈጽሙ ግዴታ እንትን ተብሎ ነው የሚታሰበው። በቃ በዛ ሰዎች አንተና እሱም እያደረክ ያለው መጽሐፉ እንደሱ አያወራም እና እንደዛ ነው። የአብርሃም ዘመንን ለምን አነሳሳይ? ችግር የለም ካላ ሳይን ችግር የለም። እንደዛ እያወራ አይደለም ካላ ዝቅ አደረጋት አንዴ ወይም ምናልባት ከላይ ጀምሮ ኧረ ወደ ላይ ወደ አንድ ሁለት ምናምን። እሺ አብርሃም በስራ ጸድቆ ቢሆን የሚመካበት አለውና ይላል። ስለዛ ዘመን ነው የሚያወራው ማለት ነው። ነገር ግን በእግዚአብሔር ዘንድ አይደለም። አብርሃም በስራ ጸድቆ ቢሆን የሚመካበት አለውና እንድትረዳው። አብርሃም ህግ እንዲጠብቅ ተሰጥቶት ነበር እንዴ በዛ ዘመን? እርግጠኛ አይደለሁም። ምናልባት ጠባብ ነው እውቀቴ እዚህ ጋር። ህግ ለማን ነው የተሰጠው? ለኦሪት ሰዎች በሙሉ። አብርሃም ተቀብሎ ነበር ህግ? አልተቀበለም። ግን የእሱ ዘር ከዛ አይደለም የሚቀዳ የነበረው? አይ ስለ ዘር መቀዳት ሳይሆን እያወራን ያለው አቤል ህግ እንዲጠብቅ ለማን ነው የተሰጠው ካልን ለሙሴ ነው አይደል? ህግ የተሰጠው እኮ ለኦሪት ሰዎች ማለት ኦሪትን እንዳለ እንትን ያለው ሙሴ አይደለ? አብርሃም ከሙሴ በኋላ ነው የመጣው ብለህ ነው የምታስበው? እዚህ ጋርም ጠባብ ነው እውቀቴ። አብርሃም ከሙሴ በፊት ነበር የነበረው። ኦኬ። ስለዚህ የተሰጠ ህግ ለአብርሃም አልነበረም ማለት ነው። ህግ የተሰጠው ለሙሴ ነው። ምንድነው? የተስፋው ዘር መጥቶ ግብፅ ሄዶ ከዛ በኋላ እዛ ተገዝቶ በሙሴ ልክ ከወጣ በኋላ በሲና ተራራ ላይ ምናምን በጣም ብዙ የህይወት ምዕራፎች ካለፉ በኋላ አብርሃም እዚህ ጋር ስለ ስራ እንድታወራለት የጠበቀው የሆነ ህግ የምትለው የለውም። አብርሃም ለአዲስ ኪዳን አማኞች ጥሩ ምሳሌ የሚሆነው ለዛ ነው። ሌላ አንድ ጥቅስ አስነብባለሁ። እኛ የጸደቅነው ልክ እንደ አብርሃም ህግ ጠብቆ ሳይሆን አምኖን የጸደቀው። አብርሃም ህግ ጠብቆ አይደለም የጸደቀው። እስቲ ምናልባት ወደ ታች ማንበብ የምንችል ከሆነ አንድ እዚህ ጋር ከታች ኮመንት ላይ ምዕራፍ 2:20 አንብበው ይለኛል። የሚቻል ከሆነ የሚጠቅመህ ከመሰለ ችግር የለም። ግን የተለየ ሀሳብ የለውም። እሺ ያው ለመማማር አይደለ? ችግር የለም። አይከፋም ብዬ ነው። ችግር ለእግዚአብሔርም ክብር እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነቱ በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም ነው የሚለው። ስለ እምነቱ ነው የሚያወራው። አብርሃም ኢዝ ቤስት ምሳሌ ለአዲስ ኪዳን አማኞች። ሰዎች ያለ ስራ በእግዚአብሔር እምነት ብቻ እንደሚድኑ ማሳያ አብርሃም አባታችን። አዲስ ኪዳን ስለ አብርሃም ጽድቅ ነው የሚናገረው፣ ስለ አብርሃም ጽድቅ ነው የሚመሰክረው። አብርሃም የጸደቀበት ብሎ የሚያወራው ያንን ህይወት ነው። ሶሪ ስልክ ሊዘጋ ነው። ልቀየር ስልክ ድጋሚ ታስገባኛለህ? አስገባ። ችግር የለም። ከማን ችግር የለም። እሺ ቢኒያም ሰላም። ሰላም እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም። እግዚአብሔር ይመስገን አለሁልህ። እሺ ከየት ቤተ እምነት? ኦርቶዶክስ ተዋህዶ። እሺ ፋሲካን ለምን ነው የምታከብሩት? ፋሲካን የምናከብረው የኢየሱስ ክርስቶስ ስቅለትን ለማሰብ። ኦኬ ስቅለቱን ለማሰብ። ምን የተደረገበትን ነው የምታስቡት? እኛ ነፃ የወጣንበት
ነፃ ወጣው አልከኝ? ከምንድን ነው ነፃ ያወጣው? ከኃጢአት ባርነት። ከኃጢአት ባርነት? ከኃጢአት ባርነት ምን ማለት ነው? ከኃጢአት ባርነት ከኃጢአት ባርነት ማለት ያው አዳም በሰራው ኃጢአት የሰው ልጅ ከእግዚአብሔር ጋር ተጣልቶ ነበር። በመካከላችንም ጥል ግድግዳ ነበር። ያን ጥል ግድግዳ ደግሞ የሰው ልጅ ማድረግ ስላልቻለ አምላክ ሥጋን ለብሶ